ለሳውል በጣም አስገራሚ ግራም ያጋባም ነገር ነበረ። ምክንያቱም አንደኛ ሳውል እስከዚያች ቅጽበት ድረስ በልቡ ያስብ የነበረው የእግዚአብሔርን ሐሳብ ምን ያደረገ እንደሆነ እያገለገለ እንደሆነና እግዚአብሔር ቢገለጥ እንኳን ሊያመሰግነውና ሊሸልመው እንጂ ሊወቅሰው ሊተቸው እንደማይገለጥ ነበር ያስብ የነበረው። ለምሳሌ ይሰርቅ የነበረ ሰው ንስሐ ገብቶ ፍሬው ምንድነው የሚሆነው? ምጽዋት ነው የሚሆነው። ስለዚህ ጳውሎስ የክርስቶስን ስም ይሳደብ ስለነበረ የንስሐ ፍሬው ይሳደብ በነበረበት ቦታ ላይ ምን ማለት ነው? የክርስቶስን የእግዚአብሔር ልጅነት መመስከር። ስለዚህ ገብቶ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መሰከረ። አስተማሪ የለውም በነገራችን ላይ ቅዱስ ጳውሎስ እና ቅዱስ ጳውሎስ የኦሪትን መጽሐፍት ያስተማሩት ሊቃውንት አሉ። ሐዲስ ኪዳንን ግን የኦሪት መጽሐፍትን በመመርመር በሐዲስ ኪዳን መንፈስ በመረዳት ነው ያመጣው። ለአማልክት ክብር እንዳላችሁ አማልክት እንደምትፈሩ አያለው። ይሄ ደግሞ ጥሩ ነው። እናንተ የማይታወቅ አምላክ ብላችሁ የምታመልኩት አለ። ያ የማይታወቀውን አምላክ እኔ ደግሞ ዛሬ ምን አደርጋችኋለሁ? እነግራችኋለሁ ማን እንደሆነ አውቀዋለሁ ብሎ ልባቸውን በደንብ ሲያለሰልሰው ትመለከታላችሁና አብርሃም ከእግዚአብሔር ሕግን ከመቀበሉ በፊት ግዝረትን ከመቀበሉ በፊት ከእግዚአብሔር ጋር ትክክለኛ ግንኙነት የመሰረተው በምኑ ነው? በማመን ነው። ቅዱስ ጳውሎስ የሕግ ሥራ ብሎ ሲናገር እየተናገረ ያለው ስለ በጎ ሥራ ነው፣ ስለ ተጋድሎ ነው። ሲጀምር እንዴት ራሱ ሊመጣልን ይችላል? ምክንያቱም ቅዱስ ጳውሎስ የሕግ ሥራን በጎ ሥራን የሚያናንቅ ከሆነ በቅድስና ስለመኖር ከዝሙት ጠንቅ ራስን ስለመጠበቅ እግዚአብሔርን በሕይወት ደስ ስለማሰኘት በመልእክታቱ ላይ በደንብ አድርጎ ጽፎልናል። የቅዱስ ጳውሎስ መልእክታት እኮ ማዕከላዊ እኮ መልእክታቸው ቅድስና ነበር እኮ አይደል? የቅድስና ሕይወት ነው አይደለም? ትቀደሱም ዘንድ ምን አድርጉ? ፈልጉ፣ ያለ እርሱ እግዚአብሔርን ማየት አይቻልምና። ይሄ ቅዱስ ጳውሎስ ትምህርት ነው። ዛሬ እንግዲህ በተወሰነ መንገድ ከኔ ጋር የምንቆየው እምነትና የሕግ ሥራ በቅዱስ ጳውሎስ ትምህርት ውስጥ በሚል ርዕስ ይሆናል። አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አምላከ ጳውሎስ ይርዳን። እንግዲህ ማጠንጠኛችን ዋናው የቅዱስ ጳውሎስ ትምህርት ነው እና ቅዱስ ጳውሎስን እንዴት መረዳት አለብን የሚለውን ነጥብ ነው ለመዳሰስ የምሞክረው። ከዚያ በፊት ያው ጸሐፊው ማን ነው፣ ትምህርቶቹንም እንዳስስለት አባት ምን አይነት ሕይወት ነበረው የሚለውን በጣም ባጭሩ ለማንሳት እንሞክራለን። ቅዱስ ጳውሎስ ማን ነው ለሚለው እንግዲህ ሁላችሁም እንደምታውቁት ቅዱስ ጳውሎስ ከሐዋርያት መጠራት በኋላ ዘግይቶ የተጠራ ሐዋርያ ነው። ክርስቶስ ካረገ በ8ኛው ዓመት ነው ቅዱስ ጳውሎስ ወደ ክርስትናው እምነት እንዲመጣ የሆነውና ቅዱስ ጳውሎስ ስለ ራሱ ማንነት በተወሰነ መጠን ቢሆን በመልእክታቱ ላይ የተወሰኑ ሐሳቦችን አጋርቶናል። ለምሳሌ ከምን ነገድ እንደተገኘ አባቱ ምን እንደሆነ ቅዱስ ጳውሎስ ይናገራል። እኔ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝ በማለት አንደኛ ዕብራዊ እንደሆነ ቅዱስ ጳውሎስ፣ ሁለተኛ ደግሞ ከአብርሃም ዘር ከነገደ ብንያም እንደሆነ ቤተሰቦቹ ይናገራል። ስለዚህ ወገኑ ከነገደ ብንያም ነው፣ እስራኤላዊ ነው፣ ዕብራዊ ነው። አባቱ ፈሪሳዊ ነበር። ፈሪሳዊ ማለት የሕግ መምህር ማለት ነው አይደል? የተለየ እንደማለት ነው። ፈሪሳዊ ማለት የሕግ መምህራን ፈሪሳውያን ተብለው ይጠሩ ነበር። ስለዚህ የቅዱስ ጳውሎስ አባት የኦሪትን ሕግ ከነጓዙ የተማረ ሕግ የሚጠብቅ አይነት ሰው ነበር። ቅዱስ ጳውሎስ በእንዲህ አይነት ቤተሰብ ውስጥ ነው ተወልዶ ያደገው። ሳውል ብለው ነው ስሙን የሰየሙት። እንግዲህ በእስራኤል ታሪክ ሳውል የእስራኤል የመጀመሪያው ንጉሥ ነው። ከዚያ በፊት በመሳፍንት ነበር ይመሩ የነበሩት። ንጉሥ አንግሱልን ባሉ ጊዜ የመጀመሪያው ንጉሥ ሳውል ነበርና እሱም በማሰብ ይመስላል ልጃቸውን ሳውል ብለው ጠርተውታል። ሌላኛው ስሙ አሁን እኛ በብዛት የምንጠራው ጳውሎስ ብለን የምንጠራው ስም ነው። ጳውሎስ የሚለው ስም ቅዱስ ጳውሎስ የኖረውም ያደገውም በግሪኮ ሮማን ወርልድ ስለሆነ በተርሴስ ነው ተወልዶ ያደገውላችሁም እንደምታውቁት። ስለዚህ ቤተሰቦቹ ለዕብራውያን የሚስማማ ስም ሳውል ብለው ሲጠሩት ከሌሎች ደግሞ ይሄ አሕዛብ ከሆነው ግሪኮ ሮማን ከሆነ ወርልድ ጋር ደግሞ የሚተዋወቅበት ሌላኛው ስሙ ጳውሎስ እንደሆነ ብዙ ጸሐፊዎች ይስማሙበታል። ያው አንዳንዶቹ ደግሞ ጳውሎስ ከተለወጠ በኋላ የተሰጠው ስያሜ ነው እና ጳውሎስ ማለት ብርሃን ማለት ነው። ስለዚህ ወደ ክርስትናው እምነት ከመጣ በኋላ ወደሚደነቅ ብርሃን ከተሻገረ በኋላ የተሰጠው ስያሜ ነው የሚሉ አሉ። ያው ስም ስለሆነ ብዙ ያጣጣል መሰለኝ፣ አያጋጭም ብዙ። ጳውሎስም ሳውልም ብለን እንጠራዋለን። ከተለወጠ በኋላ ግን ሳውል የሚል ስያሜው እንደቀጠለ የሚያሳዩ የመጽሐፍ ቅዱስ ጥቅሶች አሉ። በተለይ ሐዋርያ ሥራን ስታነቡ ከተለወጠም በኋላ ሐናንያም ወደሱ መጥቶ ሊያጠምቀው ሲፈልግ ወንድሜ ሳውል ሆይ ብሎ ሳውል ብሎ ሲጠራው ነው የምንመለከተውና ጳውሎስ ወይም ሳውል ተብሎ ሲጠራ ትመለከቱታላችሁ።
የኦሪትን ሕግጋት አጠቃላይ ስርዓቱን ከነጓዙ ከገማልያል እግር ስር እንደተማረ ራሱ ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ላይ ሲናገር እናገኘዋለን። ገማልያል በአይሁድ ረበናት ዝርዝር ውስጥ ካሉ በጣም ትልልቅና ቦታ ከሚሰጣቸው መምህራን መካከል አንደኛው ነው። እንግዲህ እስከዛሬ ድረስ ባለው የረበናት ዝርዝር ውስጥ በገማልያል ስም የሚጠሩ 8 ሰዎች አሉ። ከነዚያ መካከል ይህኛው ቅዱስ ጳውሎስን ያስተማረው ገማልያል ግን አረጋዊው ገማልያል፣ ታላቁ ገማልያል በመባል ይጠራል። ገማልያል በጣም ትልቅ መምህር ነው። በእነሱ በጣም ይከበራል። እንደምታውቁት በእኛም በጣም ነው የሚከበረው። በእኛ ቤተክርስቲያንም ከቅዱሳን መካከል አንደኛ እንደሆነ ነው የሚታመነው። ይህንን እነ ዮሐንስ አፈወርቅም ሲናገሩ ታነባላችሁ። አንድ የታሪክ ጸሐፊም ደግሞ ገማልያል ከኒቆዲሞስ ጋር አብሮ ቅዱስ ዮሐንስና ቅዱስ ጴጥሮስ እንዳጠመቁት ክርስትና እንደተቀበለ ሲጽፍል እናገኛለን። በገድለ እስጢፋኖስ ላይ ደግሞ የገድለ እስጢፋኖስ ጸሐፊው ደግሞ የእስጢፋኖስን ሥጋ ከሞተ በኋላ የቀበረው ገማልያል እንደሆነ እና መቃብሩም በካፍር ገማል ወይም ደግሞ አጸደ ገማልያል በሚባል ቦታ ላይ የእስጢፋኖስ መቃብሩ ይገኝ እንደነበር ጽፏል። ስለዚህ ገማልያል ክርስቲያን ነው፣ ቅዱስ ነው ብለን ነው እኛ ምናምነው። አይሁዶችም ደግሞ በተቃራኒው እነሱም በጣም ትልቅ ቦታ የሚሰጡትና በጣም የተከበረ ትልቅ ፈሪሳዊ እንደነበር ይናገራሉ። እንደውም በእነሱ አገላለጽ ገማልያል ከሞተ በኋላ የፈሪሳዊነት ክብሩ አብሮት ሞተ ይላል። አብሮት ሞተ እና እውነተኛ ፈሪሳዊ ነበር ብለው ደግሞ ስለ እሱ ሲመሰክሩለት ታነባላችሁ። ስለዚህ ገማልያል በጣም ትልቅ መምህር ነበር። ቅዱስ ጳውሎስን ያስተማረው እርሱ ነው። እንግዲህ በአይሁድ የትምህርት ስርዓት ከ5 ዓመታቸው ጀምሮ ነው ትምህርት የሚጀምሩት። ከ5 ዓመታቸው ጀምሮ ጉባኤ ቤቶች አሉ። ቤት ሰፈር፣ ቤት ታልሙድ፣ ቤት ሚድራሽ ተብለው የሚጠሩ ጉባኤ ቤቶች አሉ። ቅዱስ ጳውሎስ እስከ 5 ዓመት ድረስ ያለውን በቤቱ አባቱ እያስጠናው ነው የከረመው። ከሼማ ጀምሮ ሼማ ማለት እስራኤሎች ስማ አምላክ እግዚአብሔር ስንት ነው? አንድ ነው የሚለው ጸሎት ሼማ ብሎ ይጠሩታል። ሕፃናት አንደበታቸው የሚፈቱት በዛ ነው። ከዛ ጀምሮ የሌሎችንም ነገሮች እያስተማረ ሲያዘጋጀው ቆየ። 5 ዓመቱ ላይ ወደ ቤት ሰፈር፣ ከዚያ ከ10 ዓመቱ በኋላ ቤት ታልሙድ፣ ቤት ሚድራሽ ብሎ 15 ዓመት ሲሞላው ወደ ኢየሩሳሌም ነው የመጣው። ወደ ኢየሩሳሌም መጥቶ ገማልያል ጋር ተማሪ ሆኗል። እንግዲህ በእነሱ የትምህርቱ ፊት ታልሚድ ተብለው ይጠራሉ። እዚህ ደረጃ ላይ ያሉ ታልሚድ ይባላሉ። የሚያስተምራቸውን የትርጓሜ ስልቱን ሌላውንም ነገር ሁሉ የሚያስተምራቸውን መምህር የሚመርጡት ተማሪዎቹ ናቸው እና እነዚያ ተማሪዎች ሄደው እንዲያስተምራቸው የሚፈልጉትን መምህር ደጅ ይጠኑታል፣ ፈቃዱን ይጠይቃሉ። ከዛ ሲማሩም ደግሞ መምህራቸው ጋር እየዋሉ እያደሩ ነው። ምክንያቱም እንዲማሩ የሚያስፈልገው የአተረጓጎም ስልቱን ብቻ ሳይሆን ሕይወቱንም ጭምር መማር ስላለባቸው ከመምህሩ ጋር አብረው ውለው አብረው ነው የሚያድሩት። የሚያስተምራቸውን መምህር የሚመርጡት እነሱ ናቸው፣ ተማሪዎቹ ናቸው ማለት ተማሪዎቹ ናቸው የሚመርጡት። መምህሩ የሚለመን ነው እንጂ የሚለምን አይደለም። በጣም የሚያስደንቃችሁ ግን ክርስቶስ የሚያስተምራቸውን ደቀ መዛሙርት የመረጠው ማን ነው? ራሱ ነው የመረጠው እና ከያሉበት ቦታ ሄዶ ተከተሉኝ እያለ መረባቸውን እያስጣለ ተማሪዎቹን የመረጠ ብቸኛው የአይሁድ መምህር ክርስቶስ ነው እና ለዚያ ነው በወንጌልም ላይ እኔ መረጥኳችሁ እንጂ እናንተ ምን አላረጋችሁኝም አልመረጣችሁኝም ብሎ የሚናገረውና የክርስቶስን ትሕትናውን የሚያሳይ ነው። ስለዚህ ቅዱስ ጳውሎስ ወደ ኢየሩሳሌም ከመጣ በኋላ ከገማልያል እግር ስር የኦሪትን ትምህርቱን፣ ስርዓቱን ሁሉንም ከነጓዙ ያጠናው እሱ ዘንድ ነው። ገማልያል ሌላው በጣም አስደናቂው ነገር ምንድን ነው? ትንሽ ሊብራል ይመስላል። ማለት ሌሎቹ አይሁድ የግሪክን ቋንቋ ማጥናት፣ መማር፣ የፈላሶቹ መጽሐፍትን ማንበብ ብዙ ፈቃደኞች አልነበሩም። ገማልያል ግን የግሪክ ቋንቋ በደንብ ያውቅ ነበር፣ የፈላሶችንም መጽሐፍት ያነብ ነበር። ስለዚህ ቅዱስ ጳውሎስ የፍልስፍና እውቀቱን ያዳበረው እዚሁ ገማልያል ጋር እያለ ነው። ብዙ መጽሐፍትን የማንበብ ቋንቋውን ደግሞ ሁላችሁም እንደምታውቁት የተማረበት ያደገበት ቦታ የግሪኮ ሮማን እንትን ላይ ስለነበረ ቋንቋው ችግር የለበትም ነበር። ስለዚህ ከመጽሐፍት ጋር የተዋወቀው ገማልያል ጋር እየተማረ ሳይሆን እንደማይቀር ይገመታል። ስለዚህ ለፈላስፎች ጥሩ ቅርበት ነበረው ጳውሎስ ማለት ነው። የፍልስፍና እውቀቱ ምን ያህል እንደሆነ ሁላችሁም እንደምታውቁት በሐዋርያት ሥራ ምዕራፍ 17 ላይ ወደ አቴንስ ከተማ ከገባ በኋላ በአቴንስ ካሉ አጎራ ተብሎ በሚጠራው በገበያ ቦታ ላይ ከነበሩት ሰዎች ጋር የተወያየው፣ እንደገና ደግሞ ወደ አቴናጎረስ ወጥቶም ደግሞ ወደ አሪዮስፋጎስ ወጥቶ ደግሞ ከፈላስፎቹ ጋርም የተከራከረው
የኦሪት መጽሐፍትን ጠቅሶ ሳይሆን በፈላስፎች ቅኔና አባባል ነበር ሲሞግታቸው የነበረውና የፍልስፍና እውቀት እንዳለው ያሳያል። ለዚህ የፍልስፍና እውቀት ምንጩ ግን ገማልያል ጋር መማሩ እንደሆኑ ብዙ ጸሐፊዎች ይጠቁማሉና ቅዱስ ጳውሎስ ከገማልያል ስር መማሩ እድለኛ ያደርገዋል። እሱ ነው። ከዚያ በኋላ እንግዲህ የአይሁድ የሸንጎ አባል ነው የሆነው። በጣም ቀናተኛ ፈሪሳዊ ነበር። ሳውል ፈሪሳዊ ነው ስንል ፈሪሳዊነቱ እውነተኛ ፈሪሳዊነት፣ ብዙዎቹ ለራሳቸው ምቾት፣ ለሹመታቸው፣ ለወንበራቸው የሚጨነቁና የሚጠነቀቁ ፈሪሳውያን ናቸው እንጂ ለሕጉ የሚኖሩ አልነበሩም። እና ጳውሎስ ወይም ያን ጊዜው ሳውል ግን ለሕጉ የሚኖር ፈሪሳዊነቱን ከልቡ ለመጠበቅ ይጥር የነበረ በጣም ቀናተኛ የነበረ ሰው ነው። እሱም በመልእክቱ እንደሚናገረው ስለ ቅናት ብትጠይቁ ይላል። ስለምን ብትጠይቁ? ስለ ቅናት ብትጠይቁ ቤተክርስቲያንን አሳድድ ነበር ይላል። ለሃይማኖቴ ቀንቼ በአይሁዳዊ ስርዓት በፈሪሳዊነት ብትጠይቁ ምንም እንከን የለብኝም ይላል። እንደገና ስለ ቅናትን ብትጠይቁ በጣም ቀና የነበርኩና ቤተክርስቲያንን አሳድ የነበርኩ ሰው ነኝ ይላል። በጣም በቅናት ያገለግል የነበረ ሰው ነው። ይሄ የሳውልን ራሱ ለአገልግሎት ያለውን ጠንካራ አመለካከት የሚያሳይም ጭምር ነው እና በኋላም ክርስቲያኖችን ለማሳደድ ሲወጣ ታስታውሱ ከሆነ የሄደው ወደ ሊቀ ካህናቱ እሱ ራሱ ነው ሄዶ ደብዳቤ እንዲሰጠው የለመነው እና ሌሎቹ ፈሪሳውያን ክርስቲያኖች እዛ ኢየሩሳሌም ላይ በእነሱ ስልጣን ምክንያት የእነሱን ስልጣን እንዳይነኩባቸውና ወንበራቸውን እንዳያነቃንቁት ይሰጋሉ እንጂ ለሃይማኖታችን አደጋ ናቸው ብለው እነሱን በቁርጥ ተነስተው ለመፋለም ዝግጆች አልነበሩም። እና ክርስቲያኖች የሚፈሩ የነበሩት ሰው ያሳጡናል፣ እኛ ጋር ያሉትን እየወሰዱ አሳምነው መጨረሻ ላይ ሮማውያን ሀገራችንን ይወርሱታል፣ ለሀገራችን የሚዋጋ ሰው እናጣለን ብለው ለዙፋናቸው ለክብራቸው የሚጨነቁ እንጂ የሃይማኖት ጉዳይ አልነበረም የሚያንገበግባቸው የነበረው። እና ጳውሎስ ግን የሃይማኖቱ ጉዳይ ነበር ያንገበግበው የነበረው። ኢየሱስ ክርስቶስ ተብሎ በክርስቲያኖች አፍ የሚጠራው ስም ሃይማኖቱን የሚያጠፋበት የይሁዲ ሃይማኖቱን የሚያጠፋበት ስለመሰለው እነርሱን ለመዋጋት ቁርጠኛ ነበር። ስለዚህ አይደለም እሱ የሚኖርበት የኢየሩሳሌም ከተማ ውስጥ ከኢየሩሳሌም ከተማም ውጪ የነበሩትን ክርስቲያኖችን ለማሳደድ ወደ ሊቀ ካህናቱ ገብቶ ደብዳቤ ምን አረገ? ይሰጠው ዘንድ ለመነ ይላል። ምን አረገ? እና ሳውል ሲያገለግል ብቻ ሳይሆን ሲያሳድም ለምኖ ነበር የሚያሳደው ማለት የለመነ ነበር ያሳድ የነበረውና ለምኖ የሚያሳደው ሳውል ደግሞ ወደ አገልግሎት ሲመጣ ለምኖ የሚያገለግል በጣም ትጉ የሆነ አገልጋይ ወደ መሆን ተለውጧል ነውና ወደ ሊቀ ካህናቱ ገብቶ ሲለምን ትመለከቱታላችሁ። ይሄ የሳውልን ሰብዕና የሚያሳይ ነውና በጣም ጠንካራ የአገልግሎት ሰብዕና የነበረው እውነተኛ ፈሪሳዊ ነው። ስለዚህ እግዚአብሔር በተሳሳተ መንገድ የእውነት ይቀናና ይነድ የነበረውን ሳውልን ልቡን ተመለከተው። እግዚአብሔር ይህንን ቅናት ይፈልገዋል፣ ይህንን መንደድ ይፈልገዋል። ግን ሳውል በተሳሳተ መንገድ የቆመ ስለነበረ የእግዚአብሔር ድርሻ የተሳሳተውን መንገድ ምን ማድረግ ነው? ወደ እውነት መቀየር ማረም ስለሆነ ሳውል የመጨረሻውን ቁጣ ተቆጥቶ እንግዲህ በሐዋርያት ሥራ ላይ ስታነቡ የሳውልን ታሪክ የምታገኙት ከሐዋርያት ሥራ ምዕራፍ 6 ጀምሮ በተወሰነ መንገድ ምዕራፍ 6 ላይ ለምሳሌ እስጢፋኖስን ከተከራከሩት ሰዎች መካከል አንደኞቹ ከኪልቅያ ምኩራብ የወጡ ሰዎች እንደነበሩ ይናገራል። እንግዲህ ሁሉም አይሁድ በተለይ ዳያስፖራዎቹ በውጭ ተበትነው ይኖሩ የነበሩ አይሁድ ወደ ኢየሩሳሌም ሲመጡ ስርዓት አምልኳቸውን የሚፈጽሙባቸው ምኩራባት አሉ። እንደየሀገራቸው ስያሜ የተሰጣቸው ምኩራባት አሉ። ጳውሎስ ደግሞ ኪልቅያ ውስጥ ባለች ተርሴስ ይኖር ስለነበረ ወደ ኢየሩሳሌም ሲመጣ ያው የኪልቅያ ምኩራብ አባል ነው የሚሆነው እና እስጢፋኖስን ከተከራከሩት ውስጥ አንደኛው ጳውሎስ እንደሚሆን ብዙ ሊቃውንት ይጽፋሉ። ስለዚህ ከምዕራፍ 6 ጀምሮ አለ። ምዕራፍ 7 ላይ ደግሞ የእስጢፋኖስን የሚወግሩትን ሰዎች ልብስ ሲጠብቅ ትመለከቱታላችሁ። ከዚያ ምዕራፍ 8 ላይ ደግሞ ሳውል ቤተክርስቲያንን ሲያፈርስና ክርስቲያኖችን ሲያሳስር ትመለከታላችሁ። በነጭና ጥቁር ነው የሚጽፈው ሉቃስ። ሳውል ግን ቤተክርስቲያንን ያፈርስ ነበር ይላል። ምን ያደርግ ነበር? ያፈርስ ነበር በማለት በቃ በክርስቲያኖች ስደት በቤተክርስቲያን መፍረስ ላይ ሳውል ዋና ሚና የነበረው ሰው እንደሆነ ይናገራል። ምዕራፍ 9 ላይ ደግሞ ሲቆጣና ሲዝት ክርስቲያኖችን ሳልገድል እያለ ሲዝትና ደብዳቤውን ተቀብሎ ወደ ደማስቆ መንገድ ሲጀምር ነው የሚጽፍልን። ግን እዚያው ምዕራፍ 9 ላይ ደግሞ የሳውልን ወደ ክርስትና እምነት የመምጣት ታሪክም ተመዝግቦ እናገኘዋለን። ሳውል ክርስቲያኖችን ሊያሳድ ወደ ደማስቆ ሲወጣ ከከተማው አፋፍ ላይ ወይም መግቢያ ላይ ሲደርስ ነው ክርስቶስ
የተገለጠለት ያ ቅዱስ ጳውሎስ ያየው ብርሃን በጣም ጠንካራ ነበር። ራሱም ሲናገር ምን አለ? ከፀሐይ ብሩህነት ይልቅ ከምንነት ይልቅ ከፀሐይ ብሩህነት ይልቅ የሚያበራ ብርሃን አየው ይላል። ስለዚህ ቅዱስ ጳውሎስ ወይም ያን ጊዜው ሳውል ያየው ከሰማይ ያንጸባረቀበት የታየው ብርሃን ከፀሐይ ይልቅ ምን የሚያደርግ ነው? የሚያበራ ነውና በዚያ ብርሃን ፊት ሳውል መቆም አልቻለም ነበር። ስለዚህ ወደቀ። ያ ብርሃን ዝም ብሎ ብርሃን አይደለም፣ ዝም ብሎ የተፈጠረ ነጸብራቅ አይደለም። ያ ብርሃን የክርስቶስ የክብሩ ብርሃን ነው። የክብሩ ምንድን ነው? የክብሩ ብርሃን ነው። እሱ ራሱም እንደሚናገረው የክብሩ ብርሃን ነው። ያን የክብሩን ብርሃን ሳውል ማየት አልቻለምና ወደ መሬት ወደቀ። ይሄ በጣም የሚያስደንቅ ነው። እንግዲህ እስከ ዛሬ ድረስ ሳውል የሚያውቀው ኢየሱስ ክርስቶስ ወገኖቹ ወይም ዘመዶቹ ፈሪሳውያን፣ ሌሎቹም ጸሐፍት እንደነገሩት ኢየሱስ ክርስቶስ የሚባል አሳች ነበረ። እሱን ጥፋት በማጥፋቱ ምክንያት ለመስቀል ሞት በቃ። የተረገሙ ሰዎች በሚቀጡበት በመስቀል ሞት ተቀጣ፣ ሞተ፣ ተቀበረ። ሞቶ ነው ያለው፣ ተቀብሮ ነው ያለው። ግን ደግሞ ደቀ መዛሙርቱ የእሱን ስጋ ሰርቀው ተነሳ እያሉ ወሬ እያሶሩ ነው። ግን ምን አድርጓል? ሞቷል ብለው ነበር የነገሩት። ይህን ነበር እሱም የተቀበለና ያመነው የነበረው እና ያ ሞቷል ያሉትን ክርስቶስን ግን በደማስቆ ከተማ መግቢያ በሩ ላይ ቅዱስ ጳውሎስ ወይም ሳውል በብርሃን ውስጥ አየው ማለት ነው። እና ያንን ብርሃን መቋቋም አልቻለም። ክርስቶስን አይደለም እሱ የሚያድርበትን ብርሃን መቋቋም አልቻለም። እና ለዚያ ነው ኤክስፒሪየንስ ላረገው በኋላ ሲጽፍልን በመልእክቱ ምን አለ? እርሱ ብቻ የማይሞት ነው አለ። እሱ ብቻ ምን የማያደርግ ነው? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። እስመ ዘይነብር ውስተ ብርሃን ሀበ አልቦ ዘይቀርበው፣ ማንም ሊቀርበው በማይችል ብርሃን ውስጥ ምን ያደርጋል? ይኖራል። አይቶታላ። ሊቀርበው አልቻለም። ጳውሎስ ወደቀ እና በዛ ውስጥ ግን የሰማው ድምፅ በጣም የሚያስደንቅ ነው። ሳውል ለምን ምን ታደርገኛለህ? ለምን ታሳድደኛለህ? የሚል ጥያቄን ያቀረበለት ለሳውል በጣም አስገራሚ ግራ የሚያጋባም ነገር ነበረ። ምክንያቱም አንደኛ ሳውል እስከዚያች ቅጽበት ድረስ በልቡ ያስብ የነበረው የእግዚአብሔርን ሐሳብ ምን እያደረገ እንደሆነ እያገለገለ እንደሆነና እግዚአብሔር ቢገለጥ እንኳን ሊያመሰግነውና ሊሸልመው እንጂ ሊወቅሰው ሊተቸው እንደማይገለጥ ነበር ያስብ የነበረው። ግን እግዚአብሔርን አገለግላለሁ ብሎ ብዙ ሲደክም የነበረው ሳውል ግን በዚያ ብርሃን ተመቶ ከወደቀ በኋላ ከዚያ ብርሃን ውስጥ የሰማው ድምፅ ለምን ምን ታደርገኛለህ? ለምን ታሳደኛለህ? የሚል የወቀሳ ድምፅ ነው የሰማው። እና ለሳውል ክርስቲያኖችን ማሳደድ እግዚአብሔርን ደስ የሚያሰኝ ስራ አድርጎ ያስበው ነበር። እንዴት ከተባለ በኦሪት ለእግዚአብሔር ክብር ቀንተው ይሄን ያደረጉ አሉ። ከነ ኤልያስ ጀምሮ ማለት ነው። ኤልያስ የበዓል ጣዖት ካህናትን 450ዎቹ አይደለ እንዲፈጁ አድርጓል። እሳት ከሰማይ ወርዶ እንዲበላቸው ምናምን አድርጓል። ፊንሐስ የተባለውን ሰው ደግሞ እንደምታውቁት በቤተ መቅደስ ውስጥ የማይገባ ነገር ሲያደርጉ የነበሩትን ሰዎች ወንድና ሴት በጦር ወርውሮ አጣብቋቸዋል። ከዚያ ወደ እግዚአብሔር ከዚህ በኋላ ክህነት ከፊንሐስ ቤት እንዳይወጣ ብሎ ለሱ ብቻ ሳይሆን ለዘር ማንዘሩ የሚተርፍ አይነት በረከት ጸጋ ሰጥቶታል እግዚአብሔር። እና አሁንም አንድ ቀን እግዚአብሔር ለሳውል ተገልጦ ጥሩ አድርጋል ብሎ የሚያመሰግነው ነበር ይመስለው የነበረው። እና ሳውል የሚሰራው ስራ ለሱ ብቻ ሳይሆን ለልጅ ልጆቹ የሚተርፍ ጽድቅ አድርጎ ነበረ ያስብ የነበረው። ግን ድንገት ከሰማይ በበራ ብርሃን ውስጥ ያለው አምላክ ለምን ምን ታደርገኛለህ? ታሳደኛለህ አለውና ይሄ በጣም ግራ ያጋባል፣ ያስደነግጣል ሳውል። እሱ የመጀመሪያው። ሁለተኛው ደግሞ የሚያስገርመው ነገር ሳውል ሊቋቋመው በማይችለው ብርሃን ተመቶ ከወደቀ በኋላ ከዚህ ኃያል ከሆነ ብርሃን ውስጥ የወጣው ድምፅ ግን የትህትና ድምፅ ነው። ለምን ምን ታደርገኛለህ? ለምን ታሳድደኛለህ? የሚል የትህትና ድምፅ ነውና ኃያል ሰው እንደዚህ አይናገርም። አሁን ለምሳሌ እናንተ ያልጠበቃችሁት የሆነ አይነት ዱላ ቢያርፍባችሁ የሰማችሁ ነው። ከወደቃችሁ በኋላ ምን አርጌ ነው የሚል ድምፅ ብትሰሙ የሰማችሁ ነው። ግራ ይገባችሁ። እንዴ ማን ነው የመታኛውን ነው የምትሉት? ማን ነው በዱላ ያሳር? ምክንያቱም ጉልበት ያለው ኃያል ሰው እንደዛ አይደለም የሚያናገረው። እና ክርስቶስ በዚያ የክብር ብርሃን ሳውልን ወደ መሬት እንዲወድቅ ካደረገው በኋላ ከብርሃን ውስጥ ግን የወጣው ድምፅ የትህትና ድምፅ ነበር። ለምን ምን ታደርገኛለህ? ታሳድደኛለህ የሚል የትህትና ድምፅ ነበር። እና እግዚአብሔር በጣም ሊገዳደሩት የሚሞክሩትን ሰዎች የሚያሸንፈው በምኑ ነው? በትህትናው ነው የሚያሸንፈው። በትህትናው ነው የሚያሸንፈው። እና በሰማይ ያለ የቤዛነቱን ስራ ፈጽሞ ያረገ በክብር የተቀመጠው ክርስቶስ ሳውልን የመለሰው
ተቆጥቶ ወይም ገስጾ ሳይሆን በትህትና ለምን ታሳድደኛለህ ብሎ ጠይቆ ነውና ይሄ በጣም የሚያሳዝን የትህትና አነጋገር ነው። ይሄ ያስደንቀዋል ሳውል፣ ግራ ያጋባዋልም ጭምር። እና ከዚህ ውስጥ ይሄን አልነበረም ሳውል የሚጠብቀው። ለምን ታሳድደኛለህ አለው። ስለዚህ ግራ ተጋባ ሳውል። የማሳድደህ አንተ ማን አለው። ጌታ ሆይ የማሳድደህ አንተ ማን? እንደዚህ አይነት ክብር ያለውን አካል አሳድዶ ያውቃል? አያውቀውም፣ ጭራሽ አይቶትም አያውቅም። እና አይቼህም ሰምቼህም አላውቅምና የማሳድደህ አንተ ማን ጌታ ሆይ ብሎ ጠየቀው። የምታሳድደኝ እኔ የናዝሬቱ ማን ነኝ? ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። በጣም የሚያስደንቅ ነው። እነ ያዕቆብ ዘስሩግ ይህንን በጣም ያደንቃሉ። ክርስቶስ በሰማይ ሆኖ ለሳውል ራሱን ያስተዋወቀው የናዝሬቱ ኢየሱስ ነኝ ብሎ ነው። እና የናዝሬቱ ኢየሱስ እያሉ ይጠሩት የነበሩት አይሁድ ክርስቶስን ለማናናቅ ነበር፣ ለማስተሐቀር ነበር። እሱ ለምንድን ነው? ናዝሬት አንደኛ በኦሪት ስም አጠራሯ የማይታወቅ ከተማ ነች። በአዲስ ኪዳንም ቢሆን በናዝሬት የሚኖሩ የነበሩ ሰዎች ያልተማሩ፣ ምንም ስልጣኔ የማይገባቸው በጣም ተራና መደዴ ህዝብ ናቸው ብለው ነበር ያስቡ የነበሩት። እና ክርስቶስን ካልተማረ ካልሰለጠነ ህዝብ መሃል የወጣ ነው ለማለት ናዝራዊ ኢየሱስ፣ የናዝሬቱ ኢየሱስ እያሉ ነበር ይጠሩት የነበረው። ክርስቶስ ግን ምንም አይሁድ ይህን ያክል አገሪቷን ለማቃለል ቢሞክሩም ያቺ ትናቅ የነበረችውን ከተማ ግን በሐዲስ ኪዳን የብዙ ነገር ማዕከል አደረጋት። ዛሬ ለምሳሌ እናንተ ወደ እስራኤል ብትሄዱ ናዝሬት ሳትሄዱት መመለስ ትችላላችሁ? አትችሉም። ናዝሬት ካልሄዳችሁ ኦልሞስት ከግማሽ በላይ ያለው ታሪክ ያመልጣችኋል ማለት። አንደኛ እመቤታችን ቅድስት ድንግል ማርያም የኖረችው ቤት ነው፣ በናዝሬት ነው አይደለ? ክርስቶስን እስክትጸንስ ድረስ የኖረችው በናዝሬት ነው። ጸንሳውም ተወልዶም ክርስቶስ ያደገው በናዝሬት ነው። ስለዚህ በጽንሰቱ ጊዜ ክርስቶስ ናዝሬትን የመላእክት ሀገር አደረጋት አይደለ? መልአኩ ቅዱስ ገብርኤል እየታጠቀ እየፈታ የወረደባት እመቤታችንን ያበሰረባት ቦታ ማነች? ናዝሬት ነች። ከዚያ በኋላ ክርስቶስ ተወለደባት፣ አደገባት ናዝሬትን። በናዝሬት ውስጥ ያለችው ቅፍርናሆም ለምሳሌ የክርስቶስ የገዛ ከተማው ተብላ ትጠራለች። የገዛ ከተማው ተብላ ትጠራለች። እና የናዝሬቱ ኢየሱስ ሲል ክርስቶስ አላፈረበትም በምድር እያለ። አሁንም የቤዛነቱን ስራ ፈጽሞ በክብር ወደ አባቱ ካረገ በኋላ በአባቱ ቀኝ ተቀምጦ አንተ ማን ብሎ ክርስቶስን ለሚጠይቀው ሰው መልሱ እኔ የናዝሬቱ ማን ነኝ። በሰማይም ሆኖ በናዝሬት አላፈረም ክርስቶስ። እና እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ምን ያደርግብሃል? ይብስብሃል አለው። የመውጊያው ብረት የተባለ አንደኛው ቃል እግዚአብሔር ነው። እና አስቀድሞ ከስጢፋኖስ ጋር እንደተሟገተ ቅድም ተናግረናል። እና ከስጢፋኖስ ጋር ሲከራከር ያን ጊዜ የመመለስ እድል ይኖረው ነበረ፣ ግን አልሰማም። በጣም በልብ ውስጥ የሚቀጣጠል ቅናት ስለነበረ ሳውል የስጢፋኖስን ነገር ለመስማት ዝግጁ አልነበረም ጆሮ። ስለዚህ ዝም ብሎ ነበር ይሟገተው የነበረው። ስለዚህ የመጀመሪያ እድል ነበረ፣ እሱን አጥተሃል። አሁንም ደግሞ የመውጊያውን ብረት ብትቃወም፣ ይሄ የተገለጠልህ ለታየህ ራእይ እምቢ ማትል ከሆነ እንደማለት ነው። የመውጊያውን ብረት የምትቃወም እምቢ ምትል ከሆነ እንደማለት ነው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል፣ ከዚህ በኋላ ይብስብሃል ለአንተ ብሎ አስጠነቀቀው። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። እና ጳውሎስ በጣም ቅኑት ነው ማለት በቃ ተገዢ ነው፣ የሚታዘዝ ነው፣ አመፀኛ አይደለም። ስለዚህ ልክ ወደ እውነት ሲመጣ የጳውሎስ ጥያቄ ምን አደርግ ዘንድ ትወዳለህ ነው። እኛ ምን አደርግ ዘንድ ትወዳለህ ብለን እግዚአብሔርን ለመጠየቅ ምን ያህል ዘመን እንደሚፈጅብን ሁላችሁም ታውቃላችሁ። እስከዛሬ ድረስ የእግዚአብሔርን ቃል እየተማርን የከበደንና ለማድረግ የምንቸገረው የእግዚአብሔርን ፈቃድ ለማድረግ የራሳችንን ክደን ምን አደርግ ዘንድ ትወዳለህ ብለን ፈጣሪያችንን መጠየቅ፣ ይሄ ለእኛ በጣም ከባድ ነው። የተለወጠ ሰው ምልክት ነው በነገራችን ላይ። እና በመጽሐፍ ቅዱስ ምን አደርግ ዘንድ ትወዳለህ ብሎ የሚጠይቀው የተለወጠ። ሐዋርያት ሥራ ምዕራፍ 2 ላይ ብታነቡ እነ ቅዱስ ጴጥሮስ ከሰበከ በኋላ ቅዱስ ጴጥሮስ 3000 ሰው ተመለሰ እና የተመለሱት ሰዎች መለወጣቸውን ያሳዩት ምን ተንግበር ምን እናድርግ ብለው ጠይቀው ነው። ያ ፊልጵሳዊ የእስር ቤት ጠባቂ በጳውሎስና በሲላስ ላይ የተደረገውን ተአምር ካየ በኋላ መለወጥ ስለፈለገ በቅዱስ ጳውሎስና ሲላስ እግር ስር ተደፍቶ ጌቶቼ ሆይ እድን ዘንድ ምን ላድርግ ብሎ ነው የጠየቃቸው። እና ምን ላድርግ የተለወጠ ሰው ጥያቄ ነው። ስለዚህ ጳውሎስም በዚህ ቅጽበት ልቡ ስለተለወጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን ላድርግ? አንተ የምትወደው ነገር። ከዚህ በፊት ሊቀ ካህናቱና ፈሪሳውያኑ የሚወዱትን ነገር ነበር ሲያደርግ የነበረው። አሁን ግን
አንተ የምትወደውን ነው ማደርገው፣ ምን አደርግ ዘንድ ትወዳለህ ብሎ ሲጠይቀው ትመለከታላችሁ። እግዚአብሔርም ወደ ደማስቆ እንዲሄድና በዛ ሊያደርግ የሚያስፈልገውን ነገር እንደሚነግሩት ነግሮት ተነስቶ ሳውል በጸጥታ እንግዲህ በፈረስ ኮቴ እየፈጠነ ነበር አይደል የመጣው የነበረው ክርስቲያኖችን ለማስጨነቅ ለማሰር እየጎተተ ወደ ኢየሩሳሌም ወስዶ በዛ ፍርድ ለማስፈረድ በኃይል ነበር የመጣው የነበረው። ግን የደማስቆ በር ላይ ከተገለጠለት ክርስቶስ ካናገረው በኋላ ግን ሳውል በጸጥታ ወደ ደማስቆ ገብቶ በይሁዳ ቤት ውስጥ እንዳረፈ እዛ ለ3 ቀናት እንደተቀመጠና ሐናንያ እንዳጠመቀው ተጽፎ እናገኛለን። ስለዚህ ቅዱስ ጳውሎስ ክርስቲያን ሆነ ማለት ነው አይደል? ክርስቲያኑ ጳውሎስ ይሄ ነው። ነገራችንን በደንብ ለማሳጠር ቅዱስ ጳውሎስ ወደ ክርስትና እምነት ከመጣ በኋላ ሐናንያ ካጠመቀው በኋላ ታስታውሱ እንደሆነ ሐናንያ ክርስቶስ ተገልጦለት ሳውልን እንዲያጠምቀው ሲልከው ግራ ተጋብቶ ነበር። እንዴ ሳውል እሱ እኮ በኢየሩሳሌም ቅዱሳንን ሲያሳድ የነበረ ነው፣ አሁንም ከሊቀ ካህናቱ ደብዳቤ ፈቃድ ተቀብሎ እኛን ሊያሳድ ወደኛ እየመጣ እንደሆነ ሰምቻለሁ ብሎ ለእግዚአብሔር ሪፖርት ለማድረግ ሞክሮ ነበረ ሐናንያ። ይሄ ሳውል ምን ያክል በጊዜው በጣም ዝናው ከፍ ያለ ስሙ የናኛ አሳዳጅ እንደነበር የሚያሳይ ነው። ይፈራ የነበረ ሰው ነው ሳውል። ወደኛም እየመጣ ነው ብሎ ሐናንያ ነገረው። ከዚያ በኋላ ግን እግዚአብሔር አይ እኔ ስሜን የሚሸከም ምን አድርጌዋለሁ? ምርጥ ዕቃ አድርጌዋለሁ እና በአይሁድ መካከልና በአሕዛብ መካከል ምንን የሚሸከም። ስለዚህ አያችሁ እግዚአብሔር ሲመርጠው ቅዱስ ጳውሎስ ምን ሊሰራ እንደሚችል አስቀድሞ ያውቅ ነበረ። ያንን ደግሞ ነግሮታል ሐናንያ። ስለዚህ ቅዱስ ጳውሎስ በአይሁድ ብቻ ሳይሆን በአሕዛብ መካከል የክርስቶስን ምን የሚሸከም ነበር? ስሙን የሚሸከም ሰው እንደነበር ለሐናንያ ነግሮታል። ሐናንያ መጥቶ አይኑን ካበራለት በኋላ ቅዱስ ጳውሎስ ያደረገው ነገር ከተጠመቀ በኋላ ወዲያው ወደ ደማስቆ ምኩራባት ገብቶ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መመስከር ነው። ይሄ ንስሐ ፍሬ ነው። አገልግሎቱን በቀጥታ ጀመረ ማለት አይደለም። አስቀድሞ በምኩራባት ውስጥ የክርስቶስን ስም ይሳደብ ነበረ። ራሱ ነው የሚናገረው ነገራችን ላይ። ሌሎችም ደግሞ እንዲሳደቡ ግድ እያለ ይቀጣቸው እንደነበር ይናገራል። ተሳደቡ፣ ክርስቶስ ስሙን ተሳደቡ እያለ ያስጨንቅና ይቀጣቸው እንደነበር ይናገራል። ስለዚህ አሁን ግን ከተመለሰ በኋላ የንስሐ ፍሬ ያስፈልጋል አያስፈልግም? ለምሳሌ ይሰርቅ የነበረ ሰው ንስሐ ገብቶ ምናምን ቀኖናውን ከፈጸመ በኋላ ፍሬው ምንድን ነው የሚሆነው? ምጽዋት ነው የሚሆነው። ቀድሞ የእሱ ባልሆነ ገንዘብ ደስ ይለው ነበር ከሰዎች እየሰረቀ። አሁን ደግሞ ንስሐ ገብቶ የንስሐ ፍሬ ሲያፈራ ደግሞ የእነሱ ባልሆነ ገንዘብ ደስ ይላቸው ዘንድ ለነዳያን ለችግረኞች ደግሞ ምን ያደርጋል? ገንዘቡን አውጥቶ ይሰጣል። ስለዚህ ጳውሎስ የክርስቶስን ስም ይሳደብ ስለነበረ የንስሐ ፍሬው ይሳደብ በነበረበት ቦታ ላይ ምን ማለት ነው? የክርስቶስን የእግዚአብሔር ልጅነት መመስከር። ስለዚህ ገብቶ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መሰከረ። በአይሁድ መካከል መሰከረ። የሰሙት ሰዎች ደነገጡ። እንዴ እሱ ሲያሳድ የነበረው አይደለም ወይ? እንዲህ ዛሬ እንዴት ተለውጡ ብሎ ግራ ገባቸው። ከዛ ጥቂት ጊዜ ከመሰከረ በኋላ ተነስቶ ወደ አረብ በረሃ ነው ሄደው። ወደ አረብ በረሃ ሄዶ ስንት ጊዜ ቆየ? 3 ዓመት ቆየ። እሱ ራሱ እንደሚናገረው የአረብ በረሃ የነበረው ቆይታ ያው አንደኛ ሰው መቼም ወደ አገልግሎት ከመውጣቱ በፊት ሌሎችን ከማስተማሩ በፊት መጀመሪያ ራሱ ላይ መስራት አለበት የለበትም? አለበትና ነቀፌታ የሌለበት ያለ ነውር ይኖር የነበረ ፈሪሳዊ ነው። በኦሪት እምነት ውስጥ እያለ ኦሪታዊ እያለ ሳውል አሁን ደግሞ ወደ ክርስትናው እምነትም ከመጣ በኋላ ደግሞ ያለ ነቀፋ ያለ እንከን የሚኖር ክርስቲያን መሆን ስላለበት አገልግሎቱን ከመጀመሩ በፊት መጀመሪያ ራሱ ላይ መስራት ነው የፈለገው። ወደ አረብ በረሃ ሄደ። ስንት ዓመት ቆየ? 3 ዓመት ቆየ። 3 ዓመት ቆየ እና ይሄ 3 ዓመት ለቅዱስ ጳውሎስ የጽሙና የጸሎት ቅዱሳት መጻሕፍትን የመመርመርና ወደ ምስጢራቸው የማደግ ጊዜ ነበረ። በዚህ ጊዜ ራሱ በገላትያ መልእክቱ ላይ እንደሚናገረው እኔ ደግሞ ዛሬ ለእናንተ የማስተምረውን ወንጌል ከኢየሱስ ክርስቶስ ተቀብያለሁ ይላል። ምን አድርጌያለሁ? ስለዚህ ከክርስቶስ ይህንን ወንጌል የተቀበለው በዚህ በረሃ ላይ በነበረው የ3 ዓመት ቆይታ ነው። ሐዋርያቱ ከክርስቶስ ጋር 3 ዓመት ቆይተዋል፣ ተምረዋል። ቅዱስ ጳውሎስ ከሐዋርያቱ በኋላ ዘግይቶ የተጠራ እንደሆነ ሁላችሁም ታውቃላችሁ። ለዚያ ነው ራሱን ጭንጋፍ ብሎ የሚጠራው አይደል? በቆሮንቶስ መልእክቱ ላይ ለኬፋ ታየ፣ ለያዕቆብ ታየ፣ ከዚያ በኋላ ከ500 ለሚበዙ ሰዎች ታየልና በስተመጨረሻም እንደ ጭንጋፍ ለመሆን ለእኔ ምን አረገ? ጭንጋፍ ወይም አንታይምሊ ቦርን ብሎ ራሱን ይጠራል። ያለ ጊዜው የተወለደ ማለት ነው። ይሄ ከሐዋርያቱ በኋላ የመጣ ስለሆነ ነው ቅዱስ ጳውሎስ። ከዚያ በኋላ እንግዲህ ያለ ጊዜው የተወለደ ሕፃን ልጅ ምንድነው የሚደረገው? ማሞቂያ ውስጥ ይገባል አይደል?
እየሰማችሁ ነው። ማሞቂያውስ ምን ያደርጋል? ይገባና ይቆያል አይደል? ሰውነቱ በደንብ እንዲጠነክር እንዲጎለምሳር እንደዛ ሄደ። ስለዚህ ቅዱስ ጳውሎስም ወደ አረብ በረሃ ሄዶ እዚያ በመንፈስ ቅዱስ ሲማወቅ 3 ዓመት ቆይቷል ማለት ነው። ከዛ ጎልምሶ ተመለሰ። ሁለተኛ ቅዱስ ጳውሎስ ምርጥ ዕቃ ተብሎ ተጠርቷል። ሸክላ እንዲጠነክር በእሳት መጠበስ አለበት የለበት? አለበትና ቅዱስ ጳውሎስም በእሳት መንፈስ ቅዱስ ተጠብሶ ሸክላነቱን ሊያጸና ወደ አረብ በረሃ ሄዶ 3 ዓመት ቆየ። 3 ዓመት እዚያ ቆይቶ የኦሪት መጽሐፍትን በሐዲስ ኪዳን መንፈስ አስተማሪ የለውም በነገራችን ላይ ቅዱስ ጳውሎስ እና ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናሉ ይላል አይደል በትንቢት መጽሐፍ። እና ቅዱስ ጳውሎስ የኦሪትን መጽሐፍት ያስተማሩት ሊቃውንት አሉ። ሐዲስ ኪዳንን ግን የኦሪት መጽሐፍትን በመመርመር በሐዲስ ኪዳን መንፈስ በመረዳት ነው ያመጣው። ስለዚህ 3 ዓመት እግዚአብሔር መንፈስ ቅዱስ ልቡናውን አብርቶለት የኦሪቱን መጽሐፍት በሐዲስ ኪዳን መንፈስ እየመረመረ እየተረዳ ያን አድርጎ ከ3 ዓመት በኋላ ተመልሶ አገልግሎቱን ከደማስቆ ምኩራብ ነው የጀመረው። ከደማስቆ ምኩራባት ጀመረ። በዛ የነበሩትን አይሁድ አስጨነቃቸው። የሰማችሁ አስቀድሞ በነገሩት የሐሰት ወሬ ክርስቲያኖችን ነበር ያማርና ያሰቃይ የነበረው። አሁን ደግሞ ክርስቶስን ከተመለከተና እውነቱን ካወቀ በኋላ ግን የአይሁድን ምኩራባት አስመረራቸው እና በዚህ ምክንያት አይሁድ በክፋት ተነሱበት፣ ሊያጠፉት ሊገሉት ሞከሩ። ቅዱስ ጳውሎስ ከደማስቆ ሰዎቹ በቅርጫት ውስጥ ከተው በከተማው በግንቡ ላይ ያሾልከው ወደ ኢየሩሳሌም እንዲሄድ እንዳደረጉት ተጽፎ እናገኛለን። ኢየሩሳሌም ከሄደ በኋላ ቅዱስ ጳውሎስ መጀመሪያ አልታመነም ነበረ። ያው ሲያሳድ ስለሆነ የሚያውቁት ደቀ መዛሙርቱ ከሱ ጋር ለመቀላቀል ፈቃደኞች አልነበሩም። ተንኮሉን ነበር የመሰላቸው ነበር። በኋላ ግን በርናባስ የቅዱስ ጳውሎስን ስራ ሰምቶ ስለነበር ደማስቆ ላይ ያደረገውን ወደ ምኩራባት ገብቶ ስለ ክርስቶስ በድፍረት መመስከሩን ሰምቶ ስለነበረ ይዞ ወደ ቅዱስ ጴጥሮስ እንዳስገባውና ከሱ ጋር እንዳስተዋወቀው ስለሱ እንደተናገረ በሐዋርያ ሥራ ላይ ተጽፎ እናገኛለን። ከዚያ በኋላ ቅዱስ ጳውሎስ ወደ ተርሴስ ነው ሄደው፣ ወደ ትውልድ ሀገሩ ነው ሄደው። ትውልድ ሀገሩ ላይ ሄዶ ከ8 ዓመት በላይ ቆይቷል። ከስንት ዓመት በላይ አልኳችሁ? ከ8 ዓመት በላይ ቆይቷል። ከ8 ዓመት በኋላ እንደገና በርናባስ ነው ወደ አንጾኪያ ሐዋርያት ሲልኩት መጀመሪያ ወደ ጳውሎስ ሄደና ረዳት ስለሚያስፈልገው ጳውሎስን ሄዶ ከተርሴስ ይዞት ወደ አንጾኪያ ተመለሰ። አንጾኪያ 1 ዓመት ያህል አስተማሩ። 1 ዓመት ካስተማሩ በኋላ በደንብ ለፍተው ክርስቶስን እንዲመስሉ ተጨንቀው ስላስተማሯቸው ከ1 ዓመት በኋላ እነዚያ ቅዱስ ጳውሎስና በርናባስ ያስተማሯቸው ተማሪዎች ክርስቲያን የሚለው ስም ተሰጣቸው። ቤት በአንጾኪያ ክርስቲያን የሚለውን ስም በተመለከተ አንዳንድ የታሪክ ጸሐፊዎች እንደ ስድብ ነው። አሕዛብ ማናቸው እነዚህ ተብለው ሲጠየቁ እነዚህማ ክርስቶስን የሚከተሉ ለማለት ክርስቲያን ብለው ጠርተዋቸዋል። እንደ ስድብ ያወጡት ስም ነው የሚሉ አሉ። ግን ደግሞ ሌሎች ደግሞ የቤተክርስቲያን አባቶች ደግሞ ይሄ ለክርስቲያኖች ስጦታ ነው። እየሰማችሁ ነው። እና ዮሐንስ አፈወርቅ እንደውም ሽልማት ነው፣ ለጳውሎስ አገልግሎት ሽልማት ነው። ምክንያቱም ክርስቲያን ማለት ክርስቶሳዊ ማለት ነው አይደል? ክርስቶስን የሚከተል ማለት ነው። ስለዚህ ክርስቶስ ለእኛ ሲል ነፍሱን ሰጥቶ ነበር አይደል? ስጋውን ቆርሶ ደሙን አፍሶ ሰጥቶን ነበር። አሁን ደግሞ እሱ ሳይበቃ እንደገና ምኑን ሰጠን? ስሙንም ሰጠን እንድንጠራበት። እና ይሄ ግን ክርስቲያን የሚለው ስያሜ ግን የጳውሎስ የአገልግሎቱ ሽልማት ነው ብሎ ይናገራል። ከዚያ በፊት ክርስቲያኖች ይጠሩ የነበሩት በምን እንደሆነ ታውቃላችሁ? የክርስቲያኖች ሃይማኖት መንገድ ተብሎ ነበር የሚጠራው። ክርስቲያኖቹ ደግሞ የመንገዱ ተከታዮች ተብሎ ይጠሩ ነበር። ፎሎወርስ ኦፍ ዘ ዌይ ተብሎ ይጠሩ ነበር። ግን ቅዱስ ጳውሎስ በአንጾኪያ 1 ዓመት ካስተማረ በኋላ የመንገዱ ተከታዮች የሚለው ቀረና ምን ተብሎ ተጠሩ? ክርስቲያን የሚለው ስም ተሰጣቸው። ከ1 ዓመት በኋላ ወደ ኢየሩሳሌም ይሄዳሉ። ወደ ኢየሩሳሌም ሄደው በርናባስና ጳውሎስ እነ ቅዱስ ጴጥሮስን ያገኛሉ። ምንድነው? ረሃብ በዚያ ጊዜ እንደሚመጣ አጋቦስ ተናግሮ ስለነበር ነው። ወደ ኢየሩሳሌም ከወጡ በኋላ ግን በዚያው እነ ቅዱስ ጴጥሮስ ለጳውሎስና ለበርናባስ በገላትያ መልእክቱ ላይ ቅዱስ ጳውሎስ የተናገረውን ነው የምነግራችሁ። ለጳውሎስና ለበርናባስ ቀኛቸውን ሰጧቸው አሕዛብን ያስተምሩ ዘንድ እና ምን ይላል ቅዱስ ጳውሎስ? ለጴጥሮስ የተገዘሩትን እንዲያስተምር ወይም ሐዋርያ እንዲሆን የሰራለት ለእኔ ደግሞ ለማን ያልተገዘሩትን አሕዛብን አስተምር የእነሱ ሐዋርያ እሆን ዘንድ ሰራልኝ በማለት ይናገራል። ስለዚህ የአሕዛብ ሐዋርያ ሆኖ ተሾመ ማለት ነው። የአሕዛብ እነሱ ወዳልደረሱበት ሄዶ ለማስተማር ለመስበክና የሐዋርያቱ ራሱ የአገልግሎት ክፍፍል በጣም አይደንቅም? ይደንቃል አይደንቅም? ይደንቃል በጣም። እና ቅዱስ ጳውሎስ እንደውም ሞር የተመቸ የሚሆነው በነገራችን ላይ ለሱ ፈሪሳዊ ነው፣
በአይሁድ ዘንድ በጣም ይታወቃል። ስለዚህ የሚያውቃቸው የሚያውቁት የሚያከብሩት ቦታ የሚሰጡት ሰዎች ጋር ሄዶ ቢያገለግል ጥሩ ነበረ። ግን እሱን ሐዋርያቱ ሌሎቹ እነ ቅዱስ ጴጥሮስ እየሰሩት ስለነበረ የአገልግሎት ደግሞ ዓላማው ባልተሰራበት በኩል ዞር ብሎ መስራት ነው አይደል? ቀዳዳ መድፈን ነው። ስለዚህ እነሱ የተገዘሩት ሐዋርያ ስለነበሩ የተገዘሩትን ሲያስተምሩ ስለነበር ለእኔ ደግሞ እነሱ ያልሰሩበትን ማንም ወዳልሄደበት ማለት ነው የክርስቶስም ወዳልተጠራበት ወደዚያ ቦታ ሄጄ እንዳስተምር ቀኛቸውን ሰጡኝ፣ ፈቀዱልኝ ማለት ቀኛቸውን ሰጡኝ ይላል። ከዚያ በኋላ ወደ አንጾኪያ ከተመለሱም በኋላ ደግሞ በአንጾኪያ የነበሩት ነቢያት እና አጋቦስ ሌሎቹም ነቢያት ተሰብስበው ደግሞ እንደጸለዩ ከዚያ መንፈስ ቅዱስ ደግሞ ሳውልና በርናባስን እኔ ለመረጥኳቸው ሥራ ምን አድርጉልኝ ለዩልኝ እንዳለና ወደ አሕዛብ ሄዶ እንዲሰብክ እንዲያስተምር ቅዱስ ጳውሎስ እንደተመረጠ ተጽፎ እናገኛለን። አሁን ወደ ጉዳያችን እየመጣን ቅዱስ ጳውሎስ የአሕዛብ ምን ይባላል? የአሕዛብ ሐዋርያ ወይ መምህረ አሕዛብ ተብሎ ይጠራል። ቅዱስ ጳውሎስ ለአሕዛብ ሐዋርያነት የተመረጠበት ራሱን የቻለ ምክንያት አለ። እንግዲህ አስቡ፣ ቅዱስ ጳውሎስ ገና ሲጠራ ለሐናንያም ቅድም እንደነገርኳችሁ ራሱ ክርስቶስ ወደ አሕዛብ የሚልከው ስሙን የሚሸከም ምርጥ ዕቃ እንደሆነ ነግሮት ነበርና የቅዱስ ጳውሎስ በጣም ይለያል። ሌሎቹ እንግዲህ ከጳውሎስ በፊት የነበሩት ሐዋርያት ክርስቶስ የመረጣቸውን ሐዋርያት አምላካችን ክርስቶስ ሁለት እያደረገ ስብከት ዘዴ ሲያስጠናቸው ሲያስተምራቸው ነበር፣ ሲልካቸው ነበር፣ ሂዱ ስበኩ ብሎ ማለት። ግን ሄደው እንዲሰብኩ ሲልካቸው ክርስቶስ የማቴዎስ ወንጌል ምዕራፍ 10 ላይ ተጽፎ ታገኙታላችሁ። የሰጣቸው ማስጠንቀቂያ ነበር። ምን አላቸው? አንደኛ በአሕዛብ መንገድ አትሄዱ፣ ሁለተኛ ወደ ሳምራውያን ከተማ አትግቡ። ይሄ የተሰጠው ለሰባኪዎቹ ለሐዋርያት ነው። ገና ስለነበሩ ክርስቶስ ሁለት አድርጎ ሲለካቸው በአሕዛብ መንገድ አትሂዱ፣ ሁለተኛ ወደ ሳምራውያን ከተማ ምን አትበሉ አትግቡ። ምክንያቱም ሐዋርያቱ ገና ያልጸኑ ስለነበረ የአሕዛብን ባህላቸውን፣ ቋንቋቸውን፣ ምናምን አኗኗራቸውን፣ ስርዓታቸውን ስለማያውቁ ባላወቁት ገብተው ለማስተማር ሲሞክሩ እነዚህ አሕዛብ ጨክነው መከራ እንዳያደርሱባቸው ገና ከመጀመራቸው አስደንግጠው አገልግሎትን እንዲፈሩና እንዲያቆሙ እንዳያደርጓቸው ክርስቶስ ጠብቁ አላቸው። እና አንድ ወታደርን እስኪ ያስቡት እናንተ ትጥቅ ሳትሰጡት፣ መሳሪያ ሳትሰጡት፣ ሳታስታጥቁት ወደ ጦር ውጊያ ሜዳ ብትልኩት ምን ይሆናል? ወታደሩ ይቆስላል፣ በጠላት ሰራዊት ተመቶ ይሞታል። ስለዚህ እግዚአብሔርም ሐዋርያቱን አሕዛብን ለማስተማር የሚሆን ጥበብ ሳያስታጥቃቸው ወኔውን፣ ጥባቱን፣ ድፍረቱን ሳያስታጥቃቸው በፊት ወደ ወዚህ ውጊያ እንዲገቡ ስላልፈለገ እንዳትሄዱ አላቸው። በኋላም ትዝ የሚላችሁ ከሆነ ከማረጉ በፊት ለሐዋርያቱ የሰጣቸው ማስጠንቀቂያ ምንድን ነው? ኃይልን ከአርያም እስክትቀበሉ ድረስ ቤት ቆዩ፣ መልሱ እንጂ በኢየሩሳሌም ቆዩ ብሎ አስጠነቀቃቸው። እንዳይወጡ ከኢየሩሳሌም እንዳይወጡ፣ ምክንያቱም ባልጸና ሰውነታቸው ወጥተው ለአገልግል ቢሉ እንዳይክዱ፣ መከራ እንዳያበዙባቸው፣ እንዳያስጨንቋቸው ይህንን ክርስቶስ ለነሱ ሲል ስላሰበ በኢየሩሳሌም እንዲቆዩ አደረጋቸው። ከዚያ በኋላ ነው እስከ ምድር ዳርቻ ድረስ ወጥተው ምስክሮች እንዲሆኑ አደራ የሰጣቸው። መንፈስ ቅዱስን ከተቀበሉ የሚያጸናውን የሚያጽናናውን ጥበብ ብርታት የሚሰጠውን ጰራቅሊጦስን ከተቀበሉ በኋላ ግን ወጥተው እንዲሰብኩ ክርስቶስ አደራ ጥሎባቸዋል። አያችሁ፣ የሐዋርያት ዘግይቱ ነው ይሄን አደራ እንዲቀበሉ የተደረገው። ቅዱስ ጳውሎስ ግን ገና ከመጠራቱ ያለው ይሄንን ነው። ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ወደ አሕዛብ እልክሃለሁ አለኝ ይላል። ወደ ማን እልክሃለሁ? ከዚህ ሩቅ ወዳሉ ወደ አሕዛብ እልክሃለሁ ይለዋል እግዚአብሔር። ሩቁ ገና ከመጠራቱ እኮ በደማስቆ ላይ ስላለው ውይይት ነው። የደማስቆ ኮንቨርሴሽን በጣም አጭር ነች አይደል? ሐዋርያ ሥራ ምዕራፍ 9 ላይ ምዕራፍ 22 እና ምዕራፍ 26 ላይ ቅዱስ ጳውሎስ እንደገና ደግሞ ይተርከዋል እና ሲተርከው ከዚህ ሩቅ ወዳሉ ወደ አሕዛብ እልክሃለሁ አለኝ በማለት ሲናገር ታገኙታላችሁና ቅዱስ ጳውሎስ በቃ እግዚአብሔር ለአሕዛብ ሐዋርያ እንዲሆን ቀድሞ ምን አድርጎት ነበር? አስቦት ነበረ። ደግሞ ስትመለከቱ ክርስቶስ ሐዋርያቱን በኢየሩሳሌም፣ በይሁዳ፣ በሰማርያ ከዚያ እስከ ምድር ምን ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ይህን አደራ ቢሰጣቸውም ሐዋርያት ግን በመጀመሪያው የአገልግሎት ዓመታት ከኢየሩሳሌም ከይሁዳ ብዙ አልወጡም። ገፋ አድርገው የሄዱት እስከ ሰማርያ ድረስ ብቻ ነው እና ቅዱስ ጳውሎስ እስከተጠራበት ጊዜ ድረስ ያለውን የሐዋርያት ሥራ ምዕራፍ 1 ጀምራችሁ እስከ ምዕራፍ 9 ድረስ ስታነቡ ምዕራፍ 9 ብቻ አይደለም ቅዱስ ጳውሎስ አገልግሎቱን ምዕራፍ 11 12 ላይ ምናምን ነው አይደል?
13 ላይ እያለ የሚቀጥለው ማለት እስከዛ ድረስ ብትመለከቱ 2 ጊዜ ነው አሕዛብን ሲያጠምቁ የምትመለከቱት ሐዋርያቱ። የመጀመሪያው ፊልጶስ በሰማሪያ የነበሩትን ሰዎች የሐዋርያት ሥራ ምዕራፍ ስንት ላይ ነው? ምዕራፍ 8 ላይ አይደል? በሰማሪያ የነበሩትን ሰዎች ሲያጠምቅ እንደነበር ተጽፎ እናገኛለን። ተአምር እያደረገ ሲያጠምቅ እንደነበር። በኋላ ደግሞ ዮሐንስና ጴጥሮስ መጥተው ያው ዲያቆን ስለሆነ እሱ በማጥመቅ እነሱን ለመንፈስ ቅዱስን ለመቀበል ዝግጁ ማድረግ እንጂ እጁን ጭኖ መንፈስ ቅዱስን ለማሳደር የነበረበት የክህነት ማዕረግ ስለማይፈቅድለት ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ሰማሪያ መጥተው እጃቸውን ጭኖ መንፈስ ቅዱስን እንዲያሳድሩባቸው አድርጓል። ይሄ አንደኛው ነው። ሁለተኛ ደግሞ በሐዋርያት ሥራ ምዕራፍ 10 ላይ ደግሞ ቅዱስ ጴጥሮስ በቆዳ ፋቂው በስምዖን ቤት ሳለ ተርቦ ያን ራእይ ከተመለከተ በኋላ ቆርኔሌዎስ የተባለ በቂሳሪያ ይኖር የነበረ 100 አለቃ መልእክተኞችን ልኮ ቅዱስ ጴጥሮስ ወደ ቤቱ እንዲመጣ አድርጎ ቅዱስ ጴጥሮስ አሕዛባዊ የሆነውን ቆርኔሌዎስን እንዳጠመቀው ተጽፎ እናገኛለን። ከዛ ውጭ ግን አሕዛብን ሄደው ስለማጥመቃቸው ምናምን ሐዋርያት ሥራ ላይ አልተጻፈልንም። በሰፊው አሕዛብን የማጥመቅና እነሱን ወደ ክርስቲያንነት የመቀየር ሥራ ሲሰራ የምትመለከቱት ማንን ነው? መልሱ እንጂ ቅዱስ ጳውሎስን ነው። እና ቅዱስ ጳውሎስ የአሕዛብ ሐዋርያ ሲባል ይሄንንም እያሰባችሁ እንደሆነ መረሳት የለበትም። ለምን ግን ተመረጠ ነው? ቅዱስ ጳውሎስን ለምንድን ነው እግዚአብሔር ኢየሱስ ክርስቶስ ለአሕዛብ ሐዋርያ እንዲሆን የመረጠው ከተባለ አንደኛ ቅዱስ ጳውሎስ ከቤተ አይሁድ ውጭ ያለውን ማህበረሰብ በደንብ የሚረዳና የሚያውቅ በመሆኑ ያደገው በጠርሴስ ነው። ጠርሴስ ስመጥር ከተማ ነበረች። እሱ ራሱ እንደሚናገረው ስመጥር ከተማ ብሎ የሚጠራት እሱ ነው። እና ትልቅ ከተማ ነበረች፣ ስልጣኔ ነበረባት፣ በጣም ብዙ የፍልስፍና ትምህርቶች ይሰጡባት የነበረች ቦታ ነች። እንደውም አንዳንዶች እንደሚሉት ከአቴንስና ከእስክንድሪያ በጣም የምትነጻጸር አይነት እውቀት የነበራት ቦታ ነች ጠርሴስ ይላሉ። ስለዚህ በእንዲህ አይነት ቦታ ውስጥ ነው ያደገው። የአሕዛብን ስርዓታቸውን፣ አኗኗራቸውን፣ ባህላቸውን፣ ቋንቋቸውን በደንብ አድርጎ ያውቃል። ስለዚህ ወደ አሕዛብ ቢላክ አዲስ አይሆኑበትም። እነሱን እንዴት አድርጎ መቅረብ እንዳለበት ቅዱስ ጳውሎስ በደንብ ምን ያደርጋል? ይረዳል። ሐዋርያቱ ይህ አይነት ጥበብ አልነበራቸውም። በእኛ ቤተክርስቲያን ላይ ተጽፎ የምናገኛቸው እኮ ታሪኮች አሉ አይደለ? እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ወደ አሕዛብ ከተሞች ገብተው ለመስበክ ሲሞክሩ፣ በተለይ ወደ ጣዖት ቤተ መቅደሳቸው ገብተው ሊሰብኩ ሲሞክሩ በድንጋይ ተወግረው ተደብድበው ስንት መከራ እንዳዩ ተጽፎ እናገኛለን። በጣም ብልጥ ነው ቅዱስ ጳውሎስ። ለምሳሌ ቅዱስ ጴጥሮስ ታስታውሱ ከሆነ በዚህ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ከተቀበሉ በኋላ በሰበከው ስብከቱ ላይ አኪዩዝ ነው ያደረጋቸው አይሁድን። እናንተ ይህንን ጻድቁን ይለዋል ክርስቶስን ማለት እውነተኛውን መሲህ እናንተ ሰቀላችሁት እንዲያረጋችሁት ብሎ ይወቅሳቸዋል፣ ይገስጻቸዋል። በዚህ ስብከት ልባቸው ተነክቶ የተለወጡ 3000 ሰዎች አሉ። ይቺ ስብከት ግን በኋላ ደግሞ ወደ ምኩራብ እንዲሄዱና ሸንጎ ፊት ቆመው ቅዱስ ጴጥሮስና ቅዱስ ዮሐንስ 40 ጅራፍ እንዲቀምሱ አድርጓቸዋል፣ እንዲገረፉ አድርጓቸዋል። አፕሮች ላይ ትንሽ የሆነ አይነት ክፍተት ታያላችሁ። ቅዱስ ጳውሎስን ደግሞ እዩት። ቅዱስ ጳውሎስ በአግሪጳ ፊት ቀረበ። በሐዋርያት ሥራ ላይ ተጽፎልናል። የመጨረሻዎቹ ምዕራፍ ላይ በአግሪጳ ፊት አቀረበው ፊስጦስ የተባለው አገረ ገዢ እና አግሪጳ ንጉሥ ነው። የሄሮድስ ልጅ ነው። በነገራችን ላይ ሄሮድስ አግሪጳ ይባላል እና የሄሮድስ ልጅ ነው። በአግሪጳ ፊት አቀረበው ማለት በክርስቶስ መከራ፣ መስቀል፣ መንገላታት ውስጥ እሱና ቤተሰቦቹ ድርሻ አላቸው። አግሪጳ ማለት ቅዱስ ጳውሎስ ግን በአግሪጳ ፊት ሲቀርብ አንተና የአንተ ወገኖች፣ የአንተ ዘሮች፣ አንተ የምታውቃቸው ባለስልጣኖች፣ አይሁድ ክፎች ክርስቶስን መከራ እንዲያርገው ሰቅለውት ምናምን አይደለም ያለው። ሲቀርብ ንጉሥ ሆይ አንተ የአይሁድን ሕግና የሙግት ስርዓት ታውቃለህ። ስለዚህ ዛሬ እኔ በአንተ ፊት ቀርቤ ነገሬን እንዳስረዳ ሲፈቀድልኝ እንደ መመረቅ ነው የምቆጥረዋል። የሰማችሁ ነው። እንደምን ቆጥረዋለሁ? እንደ መመረጥ ቆጥራለሁ። መጽሐፍቶቹን ታውቃለህ፣ የነቢያትን መጽሐፍት አንተ አንብበሃል እያለ አግሪጳን ቀስ እያደረገ ልቡን እየሸረሸረ መጨረሻ ላይ የአግሪጳ ልብ ተሳበ ወደ ጳውሎስ እና ጳውሎስ ሆይ በጥቂቱ ክርስቲያን ልታደርገኝ ትወዳለህ ወይ አለው። አይ በጥቂቱ ብቻ አንተ ብቻ አይደለህም፣ በዚህ አዳራሽ ውስጥ ያሉት፣ በዚህ እልፍኝ ውስጥ ያሉት ከስራቴ በቀር እንደኔ እንዲሆኑ እመኛለሁ ብሎ ቅዱስ ጳውሎስ የንጉሱን ልብ ሲስብ ትመለከታላችሁ እንጂ ወጥቶ ለምሳሌ እንደ አንተ ክፋትህን አላቅም ወይ
አባትን እንደዚህ አድርጎ ምናምን ቢል ኖሮ የጳውሎስ ሕይወት እዛ ነበር የሚያልቀው የነበረውና በጣም በጣም እንዴት አርጊው ማድረግ እንዳለበት የሚያውቅ ጥበብ የሚያውቅ የነበረ ሰው ነው። ይሄ ለአይሁድ ብቻ ሳይሆን ወደ አቴንስም ሲገባ ታውቁታላችሁ። ወደ አቴንስ ሲገባ ከተማዋ በጣዖት የተጨናነቀች ነበረች። በየቦታው ለጣዖት የሚሆን መሠዊያ ያቆሙበታል። እንደውም ጸሐፊዎች ሲናገሩ አቴንስ ውስጥ ከሰው በላይ ጣዖት ማግኘት በጣም የተለመደ ነገር ነው። ከሰው በላይ ጣዖቶቹ ይበዛሉ ለማለት ነው። በየሄዳችሁበት ብዙ ጣዖት አለ እና ሲገባ መንፈሱ ተበሳጨበት ይላል። ጣዖታቱ ሲመለከት ግን ምን አደረገ? ገብቶ አልወቀሳቸውም፣ አልዘለፋቸውም። ወደ ገበያ ስፍራ ገባና ቅዱስ ጳውሎስ ቀስ እያለ ነበረ ያስተምራቸው የነበረው። ቀስ እያለ ያስተማራቸው። በኋላም ነገሩን ሰምተውት ና ብለው ወደ አርዮስፋጎስ ከወሰዱት በኋላ ስብከቱንም ሲጀምር እናንተ የአቴና ሰዎች ሆይ አማልክትን እንደምትፈሩ አያለው ይላል። ለአማልክት ክብር እንዳላችሁ አማልክትን እንደምትፈሩ አያለው። ይሄ ደግሞ ጥሩ ነው። እናንተ የማይታወቅ አምላክ ብላችሁ የምታመልኩት አለ። ያ የማይታወቀውን አምላክ እኔ ደግሞ ዛሬ ምን አደርጋችኋል? እነግራችኋለሁ፣ ማን እንደሆነ አውቀዋለሁ ብሎ ልባቸውን በደንብ ሲያለሰልሰው ትመለከታላችሁና አፕሮች የሚያውቅ ነው ቅዱስ ጳውሎስና በዚህ የአሕዛብ ሐዋርያ ተደርጎ እንዲመረጥ ምክንያት ሆኗል። ሁለተኛ ቅዱስ ጳውሎስ ከሌሎቹ ሐዋርያት በተለየ ሮማዊ ዜግነት ያለው ሰው ነው። ስለዚህ ሮማዊ ዜግነት ስለነበረ ወደ አሕዛብ ለመላክ ተመራጭ አድርጎታል። በወቅቱ እንግዲህ ሰፊውን የዓለም ክፍል ትገዛ የነበረችው ሮም ነች አይደል? ግዛቷ በጣም የተስፋፋ ነበር እና ሮማዊ ዜግነት ዝም ብሎ እንደ ተራ ነገር የሚታይ አይደለም። ሮማዊ ዜግነት አለ ማለት በጣም በጣም እድል ነው። የአሁኑ ጊዜ ይቅር መሰለኝ። በዛ ጊዜ በጣም በጣም ትልቅ ግን ዋጋ ነበረው የሮማዊነት ዜጋ እና ቅዱስ ጳውሎስ ሮማዊነት ዜጋ አለው። ሮማዊ ነው በአባቱ ማለት ነው። ስለዚህ ሮማዊ ስለነበረ ከሌሎቹ ሐዋርያት ይልቅ የመደመጥ ቦታ የመሰጠት የመከበር እድል አለው ማለት ነው። እሱ ብቻ አይደለም። ሌሎች ሐዋርያት አክሰስ ሊያደርጉት የማይችሏቸውን አንዳንድ ነገሮች ጳውሎስ ሮማዊ በመሆኑ ምክንያት ብቻ ምን ያደርጋቸዋል? አክሰስ ያደርጉታል። ከከባባድ መከራዎች ራስን ከማስመለጥ አንጻር ብቻ አትመለከቱት። ለምሳሌ በሐዋርያት ሥራ ላይ ሻለቃው ሉሲዮስ ቅዱስ ጳውሎስን ሊያስገርፈው ሲል ማለት ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 21 ላይ ተጽፎላቸዋል። ወደ ቤተ መቅደስ ገብቶ የመንጻት ሥርዓት ሊፈጽም ሲል ከእስያ የመጡ አይሁድ አዩትና አመፅ አስነሱበት እና ጥሮፊሞስ የሚባል አንድ ከአሕዛብ የመጣን ሰው ወደ መቅደሳችን አስገብቷል ብለው ሊገሉት ደረሱ። ሊገሉት ሲደርሱ ሻለቃው ሉሲዮስ ወታደሮቹን አምጥቶ ተቆጣጠራቸው። ጳውሎስን ተሸክመው ከሕዝብ መሃል አወጡት። ካወጡት በኋላ ነገሩ ስላልገባው ወታደሮቹ ቅዱስ ጳውሎስን ገርፈው እንዲመረምሩት ትእዛዝ ሰጠ እና መቶ አለቃው በጠፈር ሲገትረው ቅዱስ ጳውሎስን ሊገርፈው ማለት ነው ሲያመቻቸው ለዱላ ቅዱስ ጳውሎስ በውኑ አንድ ሮማዊ ሰው ያለ ሕግ ትፈርዱ ዘንድ ወይም ትገርፉ ትመረምሩ ዘንድ ተፈቅዶላችኋል አለ ሲለው መቶ አለቃው የበረረ ሄዶ ኧረ ሰው ሮማዊ ነው ብሎ ለሻለቃው እንደተናገረና በዚህ ምክንያት ከግርፋት እንደተረፈ ተጽፎ ታገኛላችሁ። ይሄ አንደኛው ነው። ሁለተኛ ቅዱስ ጳውሎስ ሮማዊ ስለሆነ ከሞትም ያመለጠበት ጊዜ አለ። ታስታውሱ እንደሆነ ፊስጦስ የተባለው አገረ ገዢ ደግሞ አይሁድ በጣም በጣም ቅዱስ ጳውሎስን በቃ ሸምቀው ሊገሉት ይፈልጉ ነበር በነገራችን ላይ እና በቂሳሪያ ያለ ቅዱስ ጳውሎስ ታስሮ ወደ ኢየሩሳሌም ይምጣና በሸንጎ ከኛ ፊት ቀርቦ ይከራከር ይላሉ። ወደ ኢየሩሳሌም መጥቶ በሸንጎ ከኛ ፊት ቀርቦ ይከራከር የሚሉት እዛ ሄደው በስነ ስርዓት ተከራክረው ሊረቱት ሳይሆን ወደ ኢየሩሳሌም መንገድ ሲጀምር ከመንገድ ላይ ሸምቀው ጠብቀው ምን ሊያደርጉት ወግተው ሊገሉት ነው። ወንበዴዎች ነበሩ። ልብሳቸው ነው እንጂ ሃይማኖት፣ ውስጣቸው ግን ሰይፍና ጎመድ የታጠቁ ሰዎች ነበሩ። እንደዛ አይነት ሐሳብ ነበራቸውና ሲያመነታበት አገረ ገዢው አይ እኔ ሮማዊ ነኝ አለ። እየሰማችሁ ነው። ሮማዊ ስለሆንኩ በቄሳር በፍርዱ ዙፋን ፊት ቆሜ ልከራከር ይገባኛል። ወደ ቄሳር ሄዳለሁ፣ ይግባኝ ጠይቄያለሁ ብሎ ሲያመልጥ ታዩታላችሁ። እንደዛ ባይጠይቅ ኖሮ ከባድ ነበር የሚሆን። እንደዛ ባይል ኖሮ ስለዚህ በእንደዚህ እንዲህ አይነት ነገሮችን ሲያደርግ ትመለከት። ዋናው ወንጌል እስከ ቄሳር እልፍኝ እንድትገባ ያደረገው ቅዱስ ጳውሎስ ሮማዊነትም ስላለው ጭምር ነው ማለት ነው። እና ሌሎቹ ሐዋርያት አክሰስ ሊያደርጉ የማይችሉትን ነገር ቅዱስ ጳውሎስ ሮማዊ በመሆኑ ምክንያት እስከ ቄሳር እልፍኝ ውስጥ ወንጌል እንድትገባ አድርጓል። ቅዱስ ሉቃስም ለዚያ ነው ታሪኩን ሲጽፍልን ምን አደረገ? የሚጀምረው ከክርስቶስ እርገት ነው አይደል? ከዛ በጽርሐ ጽዮን ሐዋርያቱ የነበራቸውን ቆይታ ነው።
ስለዚህ ከኢየሩሳሌም ወንጌል ተነሳ እንዴት እስከ ምድረ ዳርቻ ድረስ እንደደረሰች ነው ሉቃስ ዓላማው የመተረክ ዓላማው ማለት ነው። ስለዚህ ከኢየሩሳሌም ከዛ በይሁዳ በሰማሪያ አደረገና ቅዱስ ጳውሎስ ወደ ሮም ወደ ቄሳር እልፍኝ የገባበትና የታሰረበትን የመጀመሪያውን እስሩን ተናግሮ ነው ሉቃስ የሚዘጋው። ምክንያቱም ዓላማውን ስላሳካ ማለት ነው። ስላሳካና እዚህ ሁሉ ቦታ ላይ የደረሰው ጳውሎስ ሮማዊ ዜግነት ስለነበረው ነው። በሮማዊነቱ በጣም ብዙ ስራዎችን ሰርቷል። አሁን ሰዓት ስለሌለን ብዙ አናነሳውም። እሱ ሶስተኛ የኦሪቱን ትምህርት ከገማልያል እግር ስር ተቀምጦ በደንብ የጠነቀቀ ፈሪሳዊ ስለሆነ ቅዱስ ጳውሎስ ወደ አሕዛብ መላኩ ይሄ በጣም ቁልፍ ሚና ነበረው። ለምንድን ነው? የቅዱስ ጳውሎስ አገልግሎቱ በአሕዛብና በሕዝብ በሚባሉት በአይሁድ መካከል የነበረውን ክፍተት ሞልቶ እንደ ድልድይ መሸጋገሪያ መፍጠር ነበር። ይህን ክርስቶስ እኮ በሞቱ በቤዛነቱ ስራ እኮ ፈጽሞታል አይደል? ሕዝብና አሕዛብን ስንት አድርጓል? አንድ አድርጓል ክርስቶስ። እንደዛም ቢሆን ግን አይሁድ ከአሕዛብ ጋር ለመቀላቀል ፍላጎት አልነበራቸውም ፍላጎት። ስለዚህ ይህንን ክፍተት ቅዱስ ጳውሎስ በትምህርቱ ለመሙላት ሞክሯል። ፈሪሳዊ መሆኑ የአይሁድን ሕጉን ስርዓቱን ያጠና መሆኑ ከገማልያል እግር ስር አይሁድ እንደፈለጉ እንዳያቃሉት እንደፈለጉ እንዳይተቹት። ምክንያቱም ሌሎቹን ሐዋርያት ሲያስተምሩ እነዚህ ደግሞ የተምረው ነው ምናምን እያሉ ይተቿቸው ነበር። በነገራችን ላይ የተምረው ነው። የገሊላ ሰው ደግሞ አሳ አጥምድ ስራ ይበሉት እንጂ ለትምህርት ደግሞ ማን ነው የገሊላን ሰው የሚጠራው ና ያቃሏቸው ነበረ። ቅዱስ ጳውሎስ ግን ከገማልያል እግር ስር ቁጭ ብሎ ምን ያደረገ ነው? የተማረ። ዝም ብለው ሊያጣጥሉት የሚችሉት ሰው አይደለም። ስለዚህ አይሁድ እንዳይንቁት የእነርሱን ትምህርት በበቂ ሁኔታ ከነሱም በላይ በዛ ዘመን ተጠቃሽ ከሆኑት መምህራን መካከል ዋናውና ስመጥሩ ነበር። ስለዚህ እንደፈለጉ ሊያብጠለጥሉት ቅዱስ ጳውሎስን አልቻሉም። ለዚያ ነው ነገር የሚሰሩበት የነበረው። ነገራችን ላይ ትምህርቱን ማቃለል ትምህርቱን ብላሽ ማድረግ ስላልቻሉ ነገር ይሰሩበት ነበር። እየዞሩ ወሬ ማውራት ስለ ጳውሎስ። እንዲህ ነው እኮ እሱ መቼ ሐዋርያ ሆነ? ክርስቶስን አላየውም፣ እሱን አላገኘውም። እነ ጴጥሮስ ነው እኮ እንደዚህ ያሉት። ከጴጥሮስ የሰማውን ነው የሚናገረው እሱ እንጂ መቼ ከክርስቶስ እግር ስር ቁጭ ብሎ ተማረ እያሉ በወሬ ነገር ሊያበላሹበት ይሞክሩ የነበረው ስላልቻሉት ነው በትምህርቱ ነው። እና የኦሪትን ትምህርት በደንብ የጠነቀቀ የተማረ ሰው መሆኑ ደግሞ በሁለቱ መካከል ድልድይ ሆኖ አንዱ ወደ አንዱ እንዲቀርብ አንዱ ከአንዱ ጋር አብሮ እንዲቀላቀል ምክንያት ሆኗል ነው። እና ወደ አሕዛብ የተላከበት ምክንያት ኦሪቱን በደንብ ስለሚያውቅ አይሁድንም ሲገስጻቸው በእውቀት ስለሆነ እነሱን በሚያውቁት መንገድ እነሱ በጣም በሚያከብሩት በትምህርት ስርዓት ውስጥ አልፎ ስለመጣ የተመቸ ሰው ነበርና ለዛ ነው ወደ አሕዛብ የላከው፣ ሁለቱን እንዲያገናኛቸው እንዲያደርጋቸው ማለት ነው። ግልጽ ሐሳብ። ስለዚህ የአሕዛብ ሐዋርያ ስንል ከዚህ ጋር የሚያያዝ ነው። ቅዱስ ጳውሎስ የአሕዛብ ሐዋርያ ሆኖ ሲያገለግል የደረሰበት በጣም ብዙ ፈተናዎች ነበሩ። ከብዙ ፈተናዎቹ መካከል አንደኛው የቅዱስ ጳውሎስን ቃሉን የሚለውጡ ቃል ለዋጮች ተነስተውበት ነበር። በተለይ ከአይሁድ ወገን ጁዳይዘርስ የሚባሉ ቢጸ ሐሳውያን የሚባሉ ለጊዜው ክርስቲያንን ብለው ግን ወደ ክርስትና እምነት አንድ እግራቸውን ብቻ ያስገቡ እና በህቡ በክርስትና ውስጥ የይሁዲነት እምነትን ለማስፋፋት ይጥሩ የነበሩ ሰዎች ወንጌል ትላላችሁ እንጂ ወንጌል ያለ ኦሪት አይደለ፣ ክርስቶስ ያለ ሙሴ፣ ጥምቀት ያለ ግዝረት ከንቱ ነው እያሉ ሌላ አዲስ ወንጌል የሚያስተምሩ አንዳንድ አይሁዶች ለቅዱስ ጳውሎስ በጣም ጠላት ሆኖ ተነስተውበት ነበር። ቅዱስ ጳውሎስ እንዲህ አይነት ጠላቶች ነበሩበት ትምህርቱ ላይ ማለት ነው። የእሱን ቃል ማጣም የሚወዱ ነበርና የዛ ጊዜ ቅዱስ ጳውሎስ በጣም በቃ በትምህርቱ ብዙ የሚያወዛግቡ ብዙ ነገሩ የሚያጣሙ ሰዎች እንደነበሩ የሚያስረዳ በዚህ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ራሱ ቅዱስ ጳውሎስ የተናገረው ቃል አለ። ምን ይላል መሰላችሁ? የተወደደ ወንድማችን ጳውሎስ ይላል እንደተሰጠው ጥበብ መጠን ጻፈላችሁ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችም መጻሕፍት እንደሚያጣምሙ እነዚህን ደግሞ በገዛ ጥፋታቸው ምን ያደርጉታል? ያጣምማሉ በማለት በጊዜው የቅዱስ ጳውሎስን መልእክታት የቅዱስ ጳውሎስን ትምህርት እያጣመሙ ለማስተማር ይሞክሩ የነበሩ ከሃዲያን እንዳሉ ተጽፎ እናገኛለን። ብዙ ናቸው እነዚህ። ለምሳሌ ቤተክርስቲያን ታሪክ ውስጥ ከምናውቃቸው መካከል እዛው የሐዋርያት ዘመን አካባቢ የነበሩት እነ ኢቦናይተስ ተብለው የሚጠሩት
ኢቦናውያን ብለን እኛ የምንጠራቸው ማለት ነው። እነሱ ለምሳሌ ቅዱስ ጳውሎስን ትምህርት በጣም ያጣሙ ነበር። ቅዱስ ጳውሎስን አይወዱትም፣ ይጠሉት ነበር። በጣም ነበር የሚጠሉት የነበረው። እነዚህ ክርስቲያንን የሚሉ ግን ይሁዲዎች ናቸው እና የክርስትና እምነትን ከይሁዲነት እምነት ጋር ለመቀየጥ ይሞክሩ የነበሩ ሰዎች ናቸው። በሕግ ስራ ይጸደቃል ብለው የሚያምኑ የነበሩ ሰዎች ናቸው። ምንድነው የሕግ ስራ የሚለው እናየዋለን። እና ቅዱስ ጳውሎስን አጥብቀው ነበር ይኮንኑትና ይቃወሙት የነበረው። የእነሱ ትርክት በጣም ብዙ ነው። ቅዱስ ጳውሎስ ላይ ያነሱበት ትችት በጣም ብዙ ነው። አንዳንዶቹ የፈጠራ ታሪኮች ያስቃችኋል አሁን ብነግራችሁ፣ ግን ያው አልነግራችሁ። ሁለተኛ መርቅያን ነው። መርቅያን ደግሞ ወደ ሁለተኛ ክፍለ ዘመን አካባቢ ወጣ ነው። መርቅያን ደግሞ በጣም በቃ የሚያዝናና መናፍቅ ነው። እሱ ማለት መናፍቃን ምን ያህል ትዕቢተኞችና ለራሳቸው የተለየ ቦታ የሚሰጡ ሰዎች እንደሆነ የምታዩት በመርቅያን። መርቅያን ምን ይላል? የመጀመሪያዎቹ የክርስቶስ ሐዋርያት ያበላሿቸው አንዳንድ ትምህርቶች አሉ እና እነዛን ትምህርቶች ለማስተካከል ለማደስ የተላኩኝ እኔ ሐዲስ ሐዋርያ ነኝ ይላል። የሰማችሁ ነው። ምንድን ነኝ? ሐዲስ ሐዋርያ ነኝ። ከዛ በኋላ መርቅያን የኦሪት መጽሐፍትን አይቀበልም። የዱዋሊዝምን ትምህርት ይከተል ስለነበር ነው። የግኖስቲክ ሐሳብ ስላለው ነው። ከቤተ አሕዛብ ከመጡ ነው። ይሄ ደግሞ እነዚያ ከቤተ አይሁድ ናቸው፣ ይሄ ከቤተ አሕዛብ። ዱዋሊስቲክ የሆነ እምነትን ስለሚከተል የኦሪቱን ክፉ አምላክ ብሎ ነው የሚያስበው። ስለዚህ መጽሐፍቱን አይቀበልም። ከሐዲስ ኪዳንም ደግሞ የሚቀበለው የሉቃስ ወንጌልን አንደኛ። ምክንያቱም ሉቃስ ኦሪጂኑን ስታዩት ከአይሁድ ወገን አይደለም፣ አሕዛባዊ ነው። ከዛ የተጠራ ነው። ያልተገዘረ ከአራቱ ወንጌላት ሳይገዘር ወንጌልን የጻፈው ማን ነው? ካልተገዘሩት ወገን ሆኖ ወንጌልን የጻፈው ሉቃስ። ስለዚህ ያው ዘሬን ብለቅ ያዘርዝረኝ የሚባል ነገር አልመሰለኝ እና ሉቃስ ለእኔ ይቀርባል ብሎ መሰለኝ እና የሉቃስን ወንጌል ይቀበላል። ከሉቃስ ወንጌልም ደግሞ ኤዲት የሚያደርጋቸው ነገሮች አሉ። ለምሳሌ ክርስቶስ በዓል ለማክበር ወደ ቤተ መቅደስ ወጣ የሚለውን እሷን ኤዲት ያደርጋታል። ከኦሪት ጋር የሚገናኝ ነገር እንዲኖር አይፈልግም። ሁለተኛ የቅዱስ ጳውሎስን መልእክታት ከቅዱስ ጳውሎስ መልእክታት ከ14ቱ መልእክታት 10ሩን መልእክት ይቀበላል። የዕብራውያን መልእክትን አይቀበልም። ሌሎችም ከዚህ ጋር የሚያያዙ ሐሳቦች ያሉበትን መርቅያን አይቀበልም። ኦሪትን የሚያጣጥል ነበር። የሚገርማችሁ በዚህ በደብረ ታቦር ላይ ክርስቶስ ለሐዋርያት ምስጢረ መንግሥቱን ሲገልጥላቸው ከክርስቶስ ጋር ይነጋገሩ የነበሩ 2 ነቢያት ነበሩ አይደል? ማን ናቸው? ኤልያስና ሙሴ። እና በዛ የታቦር ተራራ ላይ ከተሰሙ ድምፆች መካከል አንደኛው የአብ ነው አይደል? የምወደው ልጄ ይህ ነውና እርሱ ምን አድርጉት? እሱን ስሙት የሚል እና መርቅያን ሲተረጉም ምን ይላል? በዚያ ተራራ ላይ ነቢያት ነበሩ፣ እነ ሙሴ እነ ኤልያስ ነበሩ እና አብ በሰማይ ሆኖ እርሱን ስሙት ማለቱ ነቢያትን መስማት አያስፈልግም እያለ ነው ብሎ ይተረጉሟል። እና በጣም የሚያስቅ ነው። በቃ ወደ ራሱ ሲጠመዝዝ በጣም የሚገርም ሰው እና ይህም ሰው ቅዱስ ጳውሎስን አይሁድነትን በጣም በቃ የማይጠቅም የማይረባ አድርጎ እንደሚያስተምር አድርጎ ነው ሊስለው የሚሞክረው። እና አይሁድነት አይጠቅምም ይጠቅማል የሚለውም በኋላ እንመለከተዋለን። አይሁድነት አይጠቅምም የሚል የቅዱስ ጳውሎስ ትምህርት አለ? አይሁዶች አይረቡ የሚል ትምህርት አለ? የለም። እንደዛ የሚል ትምህርት የለውም። በነገራችን እንደዛ ብለን የምናስብ ሰዎች እኖራለን፣ ግን እንደዚህ አይነት ትምህርት የለውም ቅዱስ ጳውሎስ። ስለዚህ እንዲህ አይነት ወገኖች ነበሩ። ይሄ መጀመሪያው ክፍለ ዘመን ላይ የነበረው ትግል ነው። ሌላው ግን የቅዱስ ጳውሎስን ያላለውን ምንድን ነው? የቅዱስ ጳውሎስን ቃል ከሚያጣምሙት ሰዎች በተጨማሪ ትክክል አይደለም ብለው ከሚቃወሙት ሰዎች በተጨማሪ ሁለተኞቹ ደግሞ የመናፍቃን ጎራዎች ምንድን ነው የሚያደርጉት? የቅዱስ ጳውሎስን ቃል ባላለው መንገድ ለመተርጎም መሞከር፣ ያላለውን ነገር እንዳለ አድርጎ ለመተርጎም መሞከር ነው። ይሄ ደግሞ በተለይ በ16ኛው በ15ኛው ክፍለ ዘመን ጀምሮ ቅዱስ ጳውሎስ ላይ የተሰነዘረበት ሌላ ደግሞ የመናፍቃን ዱላ ነው። እነዚህ እነ ማርቲን ሉተርን እነ ጆን ካልቪንን እና ከእነሱ ጋር ተያይዘው የተነሱ ሌሎችንም የመናፍቃን ርዕሳኖችን ማንሳት እንችላለን። እና እነዚህ ደግሞ አሳስተው የሚተረጉሙ የነበሩ ሰዎች ናቸው። እንግዲህ ቅዱስ ጳውሎስ በመልእክታቱ ላይ ደጋግሞ ከሚያነሳቸው ጭብጦች መካከል እንግዲህ ወንጌልን ለአሕዛብ አይደል ሲሰብክ የነበረው ቅዱስ ጳውሎስ። ስለዚህ ለአሕዛብ ወንጌል ሲሰበክ እንዴት እንደሆነ ቅዱስ ጳውሎስ በደንብ አድርጎ አሳይቶናል። ለአሕዛብ የሚሰበከውን ወንጌል በደንብ አድርጎ አስረግጦ አሳይቶናል በመልእክታቱ ላይ። እና ቅዱስ ጳውሎስ እንግዲህ በመልእክቱ ላይ ደጋግሞ ሲያነሳቸው ከነበሩ ሐሳቦች መካከል አንደኛው የሕግ ሥራ መስራት አሁን አያጸድቅም ለምሳሌ ይላል። የሕግ ሥራ መስራት አሁን ምን አያደርግም በሉ እንጂ። እሺ፣ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን
አውቀን ይላል ቅዱስ ጳውሎስ። ይህም የሕግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። እንዲህ አይነት ቃላቶችን ሲጠቀም ትመለከታላችሁ። እና ይህንን ወስደው በተለይ እነ ሉተር በቃ የሕግ ስራ የሚለው ሁሉንም ይመለከታል ምናምን ብለው በጣም የማይሆን ገደል ውስጥ ለመግባት ሲሞክሩ ትመለከታላችሁ። እና እነዚህን የቅዱስ ጳውሎስ መልእክታት ገላትያን፣ ሮሜ ላይ ያለውን ሌሎቹም ኤፌሶን ላይ ምንም ያለውን አንድ ሰው ከመተርጎሙ በፊት መጀመሪያ ቅዱስ ጳውሎስ የሕግ ስራ ብሎ የሚናገረው ምን ማለት ምንድን ነው? የትኛውን ነው የሕግ ስራ ብሎ እየጠራ ያለው? ጥንትስ ደግሞ እርሱም ማድረግ ለአይሁድ ምን ጥቅም ነበር? የሕግ ስራ ማድረግ ለአይሁድ ምን ጥቅም ነበረው? ምን እንዲጠቀሙበት ነው እግዚአብሔር የሰጣቸው ራሱ የሕግ ስራ ብሎ የሰጣቸው? አሁንስ ለምንድን ነው ቅዱስ ጳውሎስ ቀርቷል ብሎ የተናገረው? ጽድቅ ሲልስ ምን ማለት ነው? በቅዱስ ጳውሎስ አገባብ ጽድቅ የሚለው ቃል እንዴት ይተረጎማል የሚለው ይህን በደንብ አድርጎ መጀመሪያ ማጥራት መፈተሽ ያስፈልግ ነበርና እነ ሉተር በተሳሳተ መንገድ የተረጎሙት። ሉተር ለምሳሌ የሕግ ስራ የሚለው ቃል ይላል የሕግ ስራ የሚለው ቃል በኦሪት አይሁድ እንዲያደርጉት ከታዘዙት ስርዓታዊው ሕግ ሴሪሞኒያል ሎው ተብሎ የሚጠራው ስርዓታዊው ሕግ በተጨማሪ 10ቱ ትእዛዛትንም ያጠቃልላል። ዲካሎግ ተብሎ የሚጠራው 10ቱ ትእዛዛት ማለት ሙሴ ለሕዝቡ የነገረው የለም። ሴሪሞኒያል ሎው የሚባለው የትኛው መሰለ? ለምሳሌ የመንጻት ስርዓት ሕግ ነው አይደለም? ግዝረት ሕግ ነው አይደለም? የመባለት ሕግ ነው አይደለም? ይሄን ብሎ ይሄን አትብሉ ሕግ ነው አይደል? ይሄ ሴሪሞኒያል ሎው ተብሎ ይጠራል። ይሄን ብቻ ሳይሆን 10ቱ ትእዛዛትንም የሚያካትት ነው። ስለዚህ ቃሉን መረዳት ያለብን በተለጠጠ ትርጉሙ ነው የሚል አቋም ነበረው ሉተር። በተለጠጠ ትርጉሙ ነው፣ በዛ መውሰድ ይገባናል። ስለዚህ ቅዱስ ጳውሎስ የሕግ ስራ ብሎ ሲናገር ይሄ ሴሬሞኒያል ሎውን፣ ግዝረቱን፣ የመባለት ሕጉን፣ የመንጻት ስርዓቱ ምናምን ሳይሆን በአጠቃላይ 10ቱ ትእዛዛትንም በጎ ስራዎችንም ሁሉ የሚያጠቃልል ነው። የሕግ ስራ በጎ ስራን የሚያጠቃልላል የሚል አይነት ትምህርት ነበር። ሁለተኛ ሰው በሕግ የማይጸድቀው ይላል እና በዚህ የሕግን ስራ በማድረግ የማይጸድቀው የሕግ ስራን መስራት በሰው ኃጢአተኝነት ፈጽሞ የማይቻል ስለሆነ ነው ይላል። ፈጽሞ የማይቻል ስለሆነ ነው። ለምን ካልከኝ አንተ ክፉ ዛፍ ነህ። አንተ ምንድን ነህ? አንተ ክፉ ዛፍ ነህ። ስለዚህ የምታስበው የምትናገረውና የምትሰራው ሁሉ እግዚአብሔርን የሚቃወም ነው። በመሆኑም በስራ ጸጋን ለማግኘት የተገባህ አይደለህም። ነገር ግን እንዲህ ለማድረግ የምትጥር ከሆነ የበለጠ ክፉ ነገር ታደርጋለህ። ክፉ ዛፍ እስከሆንክ ድረስ ከክፉ ፍሬ በቀር ሌላ የምታፈራው ነገር የለም፣ ይኸውም ኃጢአት ነው ይላል። አንተ ክፉ ዛፍ ነህ፣ ክፉ ፍሬ ነው የምታፈራው። ስለዚህ አንተ እንደውም የሕግ ስራውን ለመስራት ስትሞክር ድፍረትህ ራሱ ኃጢአት ይሆንብሃል እና አትጸድቅም ይሄን በማድረግ ይላል። ሌላው በሕግ ስራ ጸድቃለሁ ብሎ ለመፈጸም መሞከር በራሱ ደግሞ ራሱን ችሎ ኃጢአት ነው እና አንድ ሰው በዚህ ተግባሩ ምክንያት አንደኛ ጽድቅን ለሰው ልጆች ብቻ መስጠት የሚችለውን አምላክ ያሳዝናል። ሰው በደለ የሚባለው እግዚአብሔር አድርግ ያለውን ሕጉን ቸል በማለት ብቻ ሳይሆን ለሕጉ ወይም ለበጎ ስራ የተለየ ትኩረት መስጠት ሲጀምርም ጭምር ነው። ይህን ስራ መስራትና እንትን ማድረግ አለብኝ ማለት ሲጀምር፣ የተለየ ትኩረት መስጠት ሲጀምር ያን ጊዜ በደል ነው እሱ ራሱ ይላል። ሕግን ራሴ ፈጽሜ መጽደቅ እችላለሁ ማለት ራስን በፈጣሪ ቦታ ማስገባት ወይም ራስን ጣዖት ማድረግ ነው ብሎ ያምናል። ማን ነው? ሉተር እንደዛ ብሎ የሚያምነው። ስለዚህ ሪዲፋይን ነው ለማድረግ የሞከረው ሉተር። አይሁድ ምን ያምኑ ነበር፣ እንዴት ናቸው፣ ትምህርታቸው ምን ይመስላል ምናምን የሚለውን ነገር ታሪካዊ የሆነውን እነሱ የመጡበትን የሆኑትን ተወውና እሱ በራሱ ምናብ አዲስ አይሁድን ፈጠረ ማለት ነው። ስለዚህ በሉተር ምናብ በቅዱስ ጳውሎስ ዘመን የነበሩ ተቃዋሚ አይሁዶች ዋና ጉዳያቸው ግዝረት ወይም ሌላው ተግባር ሳይሆን በራሴ ተጋድሎ ጸድቃለሁ የሚል አቋም እንዳላቸው አድርጎ ነው ለማቅረብ የሞከረው። ግን አይሁድ በራሴ ገድል፣ በራሴ ተጋድሎ፣ በራሴ መውደቅ መነሳት እጸድቃለሁ ብለው ያስቡ ነበር፣ ያምኑ ነበር ካልን አይሁድ እንዲህ አይነት ትምህርት የላቸውም። እንዲህ አይነት ትምህርት ለምሳሌ ከአንድ መጽሐፋቸው ላይ ያገኘሁትን የራሳቸው አይሁድ የሚመሩበትን ከአንድ መጽሐፋቸው ላይ ያገኘሁትን እውነት ልንገራችሁ፣ ላንብብላችሁ። የሚያምኑትን ነው የምነግራችሁ።
እግዚአብሔር እስራኤልን መረጠ ይላሉ። እግዚአብሔር ማንን መረጠ? እስራኤልን መረጠ። እስራኤልም ምርጫውን ተቀበለ። እግዚአብሔርም እንደ ንጉሥነቱ በቻሉት ሁሉ ይፈጽሙት ዘንድ ለእስራኤል ሕግጋትን ሰጠ። መታዘዝ ያሸልም፣ አለመታዘዝ ደግሞ ያስቀጣ ነበር። አንድ ሰው ሕጉን በተላለፈ ጊዜ አምላክ ባዘዘው የስርየት መንገድ ሊታገዝ ወይም ሊያልፍ ግድ ነው። የኃጢአት ስርየት መስዋዕት ነው የሚባለው ማለት። በዚህም የስርየት መንገድ ውስጥ ንስሐ አስፈላጊ ነው። ያ ሰው በቃል ኪዳኑ ለመቆየት ጥረት እስካደረገ ድረስ እግዚአብሔር ከሰጠው ተስፋ ተካፋይ ወይም ወራሽ ይሆናል። ጥረት የሚያደርገው በምን ውስጥ ለመቆየት ነው? ቃል ኪዳን አለ። ከዛ የመታዘዙ ዋናው መነሻ ምክንያት የመታዘዙ ወይም የታዘዘውን ነገር የማድረጉ ዋናው መነሻ ምክንያት በቃል ኪዳኑ ውስጥ ተጠብቆ ለመኖር እንጂ የታዘዝኩትን በማድረግ የተሰጠኝን ተስፋ በራሴ ጥረት አገኘዋለሁ ብሎ ከማሰብ አይደለም። ስለዚህ አይሁድ የታዘዙትን ነገር የሚያደርጉት በቃል ኪዳኑ ውስጥ ታጥረው ለመቆየት ነው እንጂ በስራዬ ምክንያት በራሴ ጥረት አገኛለሁ አሳካለሁ ከሚል አይደለም። እና እንዲህ አይነት ትምህርት ጨርሶ አይሁድ የላቸውም። እና የአይሁድን አስተሳሰብ ስትመለከቱ አይሁድ በሕግ ስራ ጸድቃለሁ ብሎ ያስቡ የነበሩት ጽድቅ የሚገኘው ወይም ጽድቅ ማለት በነገራችን ላይ ጽድቅ በሁለት መንገድ ይተረጉማል ይላሉ አይደል የኛ ሊቃውንት። ጽድቅ የሚለው በቅዱስ ጳውሎስ ኮንቴክስት በጣም በአብዛኛው የተጠቀሰው አንደኛ ጽድቅ ይወላችሁ ወደ እግዚአብሔር መንግሥት መግባት አይደል የመጨረሻ ድህነት ተብሎ ይተረጎማል ጽድቅ። ሁለተኛው ደግሞ ጽድቅ ማለት ከእግዚአብሔር ጋር የሚኖር ቀጥተኛ ወይም ትክክለኛ ግንኙነት ይባላል። ምን ይባላል? ከእግዚአብሔር ጋር ያለ ቀጥተኛ ወይም ትክክለኛ ግንኙነት። ስለዚህ አንድ ሰው ከእግዚአብሔር ጋር ትክክለኛ ቀጥተኛ ግንኙነት እንዲኖረው የሕግ ስራዎቹ መፈጸም አለበት የሚል እምነት ነበራቸው አይሁድ። የሕግ ስራዎቹ እነማን ናቸው? መገዘር አይደል? መገዘር ስንገዘር እኛ የማን እንደሆንን የእግዚአብሔር እንደሆንን ምልክት ነው ግዝረት። ሁለተኛ የመንጻት ስርዓት ራሱ ስላዘዘ እግዚአብሔር። ሶስተኛ የመባለት ሕግ አለ፣ የምግቦች ሕግ፣ ይሄን ብላ ይሄን አትብላ የሚለውን በመጠበቅ። አራተኛ የመንጻት ስርዓት። እነዚህ ነገሮች ሁሉ በመጠበቅ ነው ከእግዚአብሔር ጋር ልጅና አባት መሆን የሚቻለው ወይም ከእግዚአብሔር ጋር ትክክለኛ ግንኙነት መፍጠር የሚቻለው። ስለዚህ መጽደቅ ማለት ከእግዚአብሔር ጋር ግንኙነት መመስረት ያለ ሕግ ስራ አይሆንም እያሉ ያለ ሕግ ስራ አይሆንም እያሉ ይሄ ኮንቬናንታል ምንድን ነው? ኖሚዝም ተብሎ ይጠራል። ምን ማለት ነው? ኮንቬናንታል ኖሚዝም ማለት ይሄ ኪዳናዊ የሆነ ሕግ ነበር እግዚአብሔር የሰጣቸው፣ ይሄን ብታደርጉ ብሎ የሰጣቸው። ስለዚህ እነዚህ ሕግጋት ማለት ቅድም እንደነገርኳችሁ ግዝረት፣ የምግብ ሕግ ምናምን እንዲህ አይነት ነገሮችን የሚያጠቃልል ነበር። ስለዚህ በዋናነት አይሁድ እንደዛ ብለው ያምናሉ እንጂ እኔ በራሴ ስራ በራሴ ተጋድሎ ወድቄ ተነስቼ ጽድቅን በራሴ ድካም አገኛለሁ የሚል እምነት አልነበራቸውም። እንዲህ አይነት እምነት አልነበራቸውም። ስለዚህ ቅዱስ ጳውሎስ ያንን ነው ለማፍረስ የሚሞክረው እና በአዲሱ ዘመን ለአሕዛብ ብቻ ሳይሆን ለአይሁድም ከቤተ ክርስቲያን ኅብረት ገብቶ ለመቆጠር የእግዚአብሔር ልጅ ለመባል የተሰጠው የኪዳን ውል በእግዚአብሔር ልጅ ማመን ነው። ምን ማድረግ ነው? ስለዚህ አንድ ሰው የእግዚአብሔር ልጅ ለመባል በአዲስ ኪዳን አይሁዳዊ መሆን አይጠበቅበትም እያለ እና የነሱ በጣም ፓርቲኩላሪዝም ነበረው፣ በጣም ኤክስክሉሲቪዝም ነበረው። ማለት መለየት፣ ማግለል እኛ ነን። ስለዚህ አንድ ሰው እግዚአብሔርን ለማግኘት በእኛ በኩል ማለፍ በአይሁድነት በኩል ማለፍ አለበት። ካልተገዘረ፣ የመንጻት ስርዓት ካልፈጸመ፣ ሌሎቹንም የመስዋዕት ስርዓቱ ይህን ሁሉ ካልተከተለ እግዚአብሔር አንድን ሰው አይሁዳዊ ካልሆነ ሊቀበለው አይችልም የሚል የሚያገል አይነት አስተሳሰብ ትምህርት ነበራቸውና ቅዱስ ጳውሎስ ፋይት ያደረግ የነበረው ከዛ እምነትና አስተሳሰባቸው ጋር ነው በዋናነት። ስለዚህ ይሄ ያረጀው ኪዳን ነው ይላቸዋል ቅዱስ ጳውሎስ። ምን ያደረገው ኪዳን ነው? ያረጀው ኪዳን ነው። እግዚአብሔር ከእናንተ ጋር አስቀድሞ የገባው የነበረው ውል ይሄ ያረጀው ኪዳን ነው። አዲሱ ኪዳን ግን ከእግዚአብሔር ጋር ልጅና አባት መሆን ደግሞ የሚቻለው በአዲሱ ኪዳን በምንድን ነው? በልጁ በላከው በኢየሱስ ክርስቶስ በማመን እና ምስጢራትን በመፈጸም ነው ብሎ ይነግራቸዋል። ስለዚህ የሚጸደቀው ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት መኖር የሚቻለው
እግዚአብሔር አባት እኛ ልጅ መሆን የምንችለው በዚህ መንገድ ነው ብሎ ቅዱስ ጳውሎስ በዋናነት የሚያስረዳው ይሄንን ነው። ይሄ ደግሞ አስቀድሞ በነቢያት መጽሐፍት ላይ የተቀመጠ ነው። ለምሳሌ በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ እነሆ ለእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል። ከእስራኤል ቤትና ከይሁዳ ቤት ጋር ምን አይነት ኪዳን? በሉ ጮክ ብላችሁ አዲስ ኪዳን። ስለዚህ እግዚአብሔር አዲስ ኪዳን እንደሚገባ አስቀድሞ በነቢያት በኩል ለሕዝቡ ሲናገር ነበር። እነሱ ለዚህ ኪዳን የተዘጋጁ ሰዎች ስላልነበሩ መቀበል ከበዳቸው እንጂ አስቀድሞ እግዚአብሔር ሁሉንም በአንድ የሚጠቀልልበት አዲስ ኪዳን እንደሚሰጣቸው ወይም እንደሚገባ ተናግሮ ነበረ። ይሄ በቤተክርስቲያን አባቶች ትምህርትስ እንዴት ይታያል? አሁን ሉተር ነው ትንሽ ለማበላሸት የሞከረው። እንግዲህ ሉተር ይኸውላችሁ ቅዱስ ጳውሎስ የማያውቃቸውን አዲስ አይሁድ ነው ለመፍጠር የሞከረው እና አይሁድን ራሱ አሁን ሄዳችሁ እናንተ እንደዚህ ትላላችሁ ብትሏቸው ማን ነው እንደዚህ የሚለው ብለው እርስ በርስ ሊታዩባችሁ ይችላል። ምክንያቱም እንዲህ አይነት ትምህርት ስለሌላቸው እና ሉተር ለመፍጠር የሞከረው በጳውሎስ ዘመን ያልነበሩ አዲስ አይሁድን ነው ለመፍጠር የሞከረው እና ይሄ ሁሉ በሉተር ምናብ ውስጥ እንጂ በእውነታው ዓለም ላይ ግን የሉም። ሂስቶሪክ በሆነው የአይሁድ ባህልም በእነሱ ማንነትም ውስጥ እንዲህ አይነት ሰዎች አልተነሱም። በስራችን እንጸድቃለን ብለው በተጋድሏችን፣ በመውደቅ መነሳታችን፣ በድካማችን እንዲህ አይነት ትምህርት የሚያስተምሩ አይሁድ አልነበሩ፣ እስከዛሬም ድረስ የሉ። ይህንን ሌላው ምንዳኘው ከቅዱስ ጳውሎስ በኋላ በተነሱ የቤተክርስቲያን አባቶች ትምህርት ነው አይደለም። የቅዱስ ጳውሎስን ሐሳብ የተረዱ ደግሞ ከሱ በኋላ የተነሱ ለዘመን ለቅዱስ ጳውሎስ እና ቅዱስ ጳውሎስ ላስተማራቸው ሰዎች በጣም ቅርብ የነበሩ የቤተክርስቲያን ጸሐፊዎች አባቶች አሉ እና እነዚህ አባቶችስ የቅዱስ ጳውሎስን መልእክታት እንዴት ነው የተረዱት? ይሄ በሕግ ስራ አይጸደቅም በእምነት ነው የሚጸደቀው የሚለውን የጳውሎስን ትምህርት እንዴት ተረዱት ለሚለው ጥሩ ማሳያችን ዮስጢኖስ ይባላል። ሁለተኛው ክፍለ ዘመን ላይ የነበረ አባት ነው። በረከቱ ይደርብን። ዮስጢኖስ ሰማዕት ደግሞ ከትራይፎ ከሚባል አይሁዳዊ ሰው ጋር ያደረገው ተዋሶ አለ እና እዛ መጽሐፉ ላይ ምን ይላል? ዓለማትን ከፈጠረው ከእርሱ በቀር ከዘላለም ጀምሮ ሌላ አምላክ አልነበረም። የእኛ እግዚአብሔር ሌላ፣ ዮስጢኖስ አይሁዳዊ አሕዛባዊ ስለሆነ ነው። እሺ፣ የእኛ እግዚአብሔር ሌላ፣ የእናንተ ደግሞ ሌላ ነው ብለን አናስብም። ነገር ግን አባቶችህን ከግብፅ ምድር በብርቱ እጅ በጸናችም ክንድ ያወጣ እርሱ አንድ ነው። አንተ ከምታምንበት የአብርሃም የይስሐቅ የያዕቆብ አምላክ በቀር እኛ የምንታመንበት ሌላ አምላክ የለንም። ነገር ግን እንደ እናንተ በሙሴና በሕጉ አንመካም። በኮሬብ የተሰጠው ሕግ አሁን አርጅቷል፣ የእናንተም ብቻ ሆኗል። ይህ ግን ወንጌልም ማለት ነው። ይህ ግን ወይም ወንጌል ለዓለም ሁሉ የሚሆን ነው። በሕጉ ላይ የመጣው ሌላኛው ሕግ የቀድሞውን ሻረው። አሮጌ ውል ሳለ የመጣው አዲሱ ኪዳንም የፊቱን ኪዳን አሳለፈው። ይህ ዘላለማዊ ኪዳንና የሕግ መጨረሻ የተባለው ክርስቶስም ለእኛ ተሰጠን። ስለዚሁ አዲስ ኪዳንም በነቢዩ በኤርምያስ በኩል እነሆ ከእስራኤል ቤትና ከአይሁድ ቤት ጋር አዲስ ኪዳንን የምገባበት ወራት ይመጣል ሲል ተናገረ። ይኸውም አሕዛብ በተሰቀለው በክርስቶስ ስም ጣዖቶቻቸውን እየሰባበሩና ያልተቀደሰ ሕይወታቸውን እየተዉ ወደ እግዚአብሔር የሚቀርቡበት የሚሻል ኪዳን ነው። እስራኤል ግን የድሮውን ሕግ ናቁ፣ አዲሱንም ኪዳን አሳንሰው ተመለከቱ። ሕግን የሰጠው ቢመጣም እነርሱ ግን አላዩትም። ስለዚህ ለድሆች ነቢይም መጽሐፍም ለሌላቸው ለአሕዛብ አልነበራቸው ማለት አሕዛብ ነቢይም መጽሐፍም አልነበራቸው። ስለዚህ ለድሆች ነቢይም መጽሐፍም ለሌላቸው አሕዛብ ወንጌል ተሰበከ፣ እውሮችም አዩ፣ እናንተ ግን አላስተዋላችሁም። ስለዚህ የዮስጢኖስ አረዳድ ጉዳዩ ይሄ ከመጾም ከመጸለይ በጎ ስራ ከመስራት ጋር ሳይሆን ከምን ጋር? በኮሬብ ከተሰጣቸው በሙሴ በኩል ካገኙት ከነዚያ ሕግጋት ጋር ከመንጻት ስርዓቱ ጋር ምናምን የሚያያዝ እንደሆነ ይናገራል። ሄሬኔዎስም ምን ይላል? ሄሬኔዎስ እስራኤል አንዱን አምላክ ካወቁ በኋላ የወርቅ ጥጃ ወደ ማምለክ በመመለሳቸው ለደካሞች የሚስማማ ሕግ ተሰጣቸው ይላል ሄሬኔዎስ። ስለዚህ እግዚአብሔር ይወላችሁ ይህን ሕግ የሰጣቸው ማለት አሁን እነሱ የሚመኩበትን ከእግዚአብሔር ጋር መገናኛ ብቸኛው መንገድ ነው ብለው የሚያምኑትን እነዚያን ሕግጋት እግዚአብሔር የሰጣቸው የምግብ ስርዓቱን ብትመለከቱ ሌላውንም የሰጣቸው በአመፃቸው ምክንያት ነው። የወርቅ ጥጃ አቁመው ከግብፅ ባርነት ያወጣቸውን እግዚአብሔር ረስተው የወርቅ ጥጃ ለማምለክ ልባቸው በዳዳ ጊዜ እግዚአብሔር ስለዚህ ክፋታቸው ስለዚህ ኃጢአታቸው የሰጣቸው ሕጉ ነው።
ስለዚህ ሕጉ የኃጢአት ውጤት ነው ይላል ሄሬኔዎስ። ሕጉ የምን ውጤት ነው? ከዛ ዮስጢኖስ ሰማዕት ደግሞ ይዘረዝረዋል። ምን ይላል? ስለ ልባችሁ ድንዳኔና ስለ በደላችሁ እንደተሰጠ ባናውቅ ኖሮ እኛም ልክ እንደናንተ በሥጋ በተገዘርን በዓላቶቻችሁንም ሁሉ ባከበርን ነበር። ነገር ግን የልባችሁ ድንዳኔ በሲና ባቆማችሁት የወርቅ ጥጃ ታየ ይላል። ታየ አመፀኞች መሆናችሁ። እግዚአብሔርም ለዚህ መልስ ይሆን ዘንድ ሕግጋቱን ደካማ ለሆናችሁ ለእናንተ ሰጠ። ያለ ሕግ ስለማትቆሙ ማለት ሰጠ። ጣዖትን ማገልገል ያስተዋችሁ እንደሆነ ለስሙ መስዋዕት እንድታቀርቡ አዘዘ። ስለዚህ መስዋዕት አቅርቡ ያላቸው ለጣዖት መስዋዕት ለመሰዋት ልባቸው የዳዳ ስለነበር ነው። እርሱንም ለማሰብ እንዳትዘነጉ የሰንበትን ቀን ተጠብቁ ዘንድ በጽኑ አዘዛችሁ ይላል። ምክንያቱም እግዚአብሔርን የሚያስቡበት ቀን ከሌለ እነሱ ማንን ነው የሚያስቡት? ጣዖትን ወደ ማምለክ ስለሚመጡ ማለት። ስለዚህ በዚህ ምክንያት ነው ይላል እንጂ ለቀደሙት ከእናንተ በፊት ላሉት አባቶች እኮ ሕግ አልተሰጠም ይላል ሄሬኔዎስ። ምን አልተሰጠም? ይሄ ሕግ አልተሰጠም ነበረ እና በዚህ በመጽሐፍ የተቀመጣል። ቅዱስ ጳውሎስ በመልእክቱ ላይ ያነሰዋል። ምን ይላል? አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳንን አደረገ። በኮሬብ ከማ ጋር? ሙሴ ነው የሚናገረው። አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳንን አደረገ ይልና ከዚያ ቀጥሎ ምን ይላል? እግዚአብሔር ዛሬ በዚህ በሕይወት ካለነው ከእኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም ይላል። በኮሬብ የተሰጠው ቃል ኪዳን ይሄ የመንጻት ስርዓቱ የመስዋዕቱ ምናምን እንዲህ አይነት ነገሮች ናቸው። ስለዚህ ይህንን ከአባቶቻችን ጋር ግን ምን አላለም? አላደረገም ይላል እና የሲናው ሕግ ለጻድቃን እንደማያስፈልግ ቅዱስ ሄሬኔዎስ ይናገራል። ከእነሱ በፊት ለነበሩት ጻድቃን ለሆኑ አባቶቻቸው የሲናው ሕግ አስፈላጊ እንዳልነበር ይናገራል። ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 3 ቁጥር 19 ላይ እንግዲህ ሕግ ምንድን ነው ይላል። ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ስለምን መተላለፍ? ስለዚህ ሕጉ የመጣው ሕግ ተላላፊዎች ስለነበሩ ነው። ስለ ሕግ መተላለፍ ምክንያት ሕግ ተሰጠ። ስለዚህ ሕግ የተሰጠው ለኃጥአን ነው እንጂ ለጻድቃን እንዳልሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሕጉ የተሰጣቸው እነሱ አመፀኞች ስለሆኑ እግዚአብሔር ላይ መርጋት ስላቃታቸው ልባቸው ከእግዚአብሔር ይሸፍት ስለነበረ ነው እንጂ ያ ሕግ ከእግዚአብሔር ጋር ለመገናኘት ግዴታ መሆን ስለነበረበት አይደለም። ምክንያቱም ግዝረት ለምሳሌ በጣም አስፈላጊና ግዴታ ቢሆን ኖሮ ከእግዚአብሔር ጋር ለመገናኘት እግዚአብሔር አዳምን ሲፈጥረው መግረዝ አልነበረበትም? ነበረበት አልነበረበት? አዳም ተገዝሯል እንዴ? መረጃ አላችሁ? እሺ። ስለዚህ አዳም አልተገዘረም። እሺ። አቤል ለምሳሌ እግዚአብሔር መስዋዕቱን ተቀብሎለታል። አቤል ተገዝሯል? አልተገዘረም አቤል። ከዚያስ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ ይላል። ሄኖክ ተገዝሯል? አልተገዘረም። ኖህና ቤተሰቦቹ ከጥፋት ውሃ ድነዋል። ኖህ ተገዝሯል? የእግዚአብሔር ካህን የሚባለው መልከ ጼዴቅ እኮ አልተገዘረም። ዘሩ ራሱ እኮ ከአይሁድ ወገን አይደለም። ለዚያ ነው እናትና አባቱ አይታወቁ የሚለው ወይም የለው የሚለው ቅዱስ ጳውሎስ። ለዚያ ከካህናት ወገን አይደሉም። መልከ ጼዴቅ አልተገዘረም መልከ ጼዴቅ። እና በኦሪት ትልልቅ ስራ ይሰሩ የነበሩ አባቶችን ብትመለከቱ ብዙዎቹ በፊተኛው ዘመን የነበሩት አልተገዘሩም። ስለዚህ ግዝረት ግዴታ ከእግዚአብሔር ጋር ለመገናኘት ወሳኝ ወይም በቃ ካለሱ አይሆንም ግድ ያስፈልጋል ቢባል ኖሮ እግዚአብሔር እነዚህን እንዲገዘሩ ያደርጋቸው ነበር። ስለዚህ ግዴታ አይደለም በማለት ይናገራል። የተሰጣቸው ስለ ድካማቸው እንደሆነ አብሮ ዮስጢኖስ ይናገራል። እና ለምሳሌ ይሄን ብሉ ይሄን አትብሉ ብሎ እግዚአብሔር የከለከላችሁ እናንተ በልታችሁ ስትጠግቡ እግዚአብሔርን ትረሱ ነበር ይላል። ትረሱ ነበር እና ያዕቆብ ወይም እስራኤል ሰባ፣ ደነደነ፣ ወፈረ፣ አምላኩንም ምን አረገ? ረሳ ሚል ቃል አለ። ስለዚህ ስትበሉ ስትጠግቡ ትረሱት አምላካችሁን እና በልታችሁ ጠግባችሁ እግዚአብሔርን ስለምታስቀይሙት እግዚአብሔር በልታችሁ ጠግባችሁ እንዳትረሱት እንዳታስቀይሙት ሕጉን በምግባችሁ ውስጥ አኖረው። ስለዚህ ይሄን ብሉ ይሄን አትብሉ ብሎ ወርዶ ሕግ አወጣላቸው እግዚአብሔር በምግባቸው እና ሲበሉ ለምን ተበላላችሁ ብሎ ለሚጠይቃቸው ሰው አይ ይሄን እኮ ማን ብሉ ብሎናል መልሱ እንጂ ያን ደግሞ ማይበሉትን ደግሞ ይሄን እግዚአብሔር ከልክሎናል አትብሉ ብሎናል ብለው በሚበሉት ውስጥም ማንን ይጠራሉ? እግዚአብሔር እንዲጠሩ አደረጋቸውና ምክንያቱ ይሄ ነው እያለ ዮስጢኖስ ሲዘረዝር ታገኙታላችሁ። ቅዱስ ጳውሎስ ግን ምን አለ?
እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል እና ሕጉ የተሰጠው ይልና ቅዱስ ጳውሎስ ዘመኑን ሲያነጻጽርልን ምን ይላል? ተስፋ የተሰጠው ዘር እስኪመጣ ድረስ ነው ሕጉ የተሰጠው ይላል። ለእስራኤል የተሰጠው ሕግ የሕግ ስራው ተስፋ የተሰጠው ዘር እስኪመጣ ድረስ። ያ ተስፋ የተሰጠው ዘር ማን? ተስፋውስ ምን ነበር የሚለውን በጣም ባጭሩ ለማየት እንሞክር። በኦሪት ዘፍጥረት ምዕራፍ 22 ላይ ተስፋ የተሰጠው ዘር ማን እንደሆነ ተስፋው ምን እንደሆነ በግልጽ ተነግሯል። አብርሃም በኦሪት ዘፍጥረት ምዕራፍ 22 ላይ ለእግዚአብሔር የታዘዘበት ታሪክ የተጻፈበት ምዕራፍ ነው። ለእግዚአብሔር የታዘዘበት አብርሃም ለእግዚአብሔር ከታዘዘ በኋላ እግዚአብሔር ለአብርሃም ቃል ኪዳን ገባለት። ምን አለው? በራሴ ማልሁ አለው። በማን ማልሁ? እግዚአብሔር ደግሞ በራሱ ከማለ ይጸጸታል? አይጸጸትም። ትልቁ መሐላ እሱ ነው። በነገራችን ላይ በራሴ ማልሁ ይህን ነገር አደርግልሃለሁ ወይም አድርገሃልና ይህን ነገር አድርጋል ታዛሃለኔና በራሴ ማልሁ አለ። ከዚያ ቀጥሎ ምን አለ? አንድ ልጅህን አልከለከልክምና በእውነት በረከትን እባርክሃለሁ፣ የምድር አሕዛብ ሁሉም በዘርህ ይባረካሉ አለ። የምድር አሕዛብ ሁሉም በምን ይባረካሉ? በዘርህ ይባረካሉ። ስለዚህ በዚህ ውስጥ ተስፋው የምድር አሕዛብ ሁሉ በዘር ምን ያደርጋሉ? መልሱ እንጂ። ተስፋውን የተቀበለው ማን ነው? አብርሃም ነው። ያ ደግሞ የምድር አሕዛብ ሁሉ የሚባረኩበት ዘር ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ግን ኢየሱስ ክርስቶስ አይሁድ የሚባረኩበት ዘር ብቻ ሳይሆን የምድር አሕዛብ ማለት በምድር ያሉ ሰዎች ሁሉ በአንድ የሚባረኩበት ዘር ነው ኢየሱስ ክርስቶስ። ይህን ይናገራል። ስለዚህ ይኸውላችሁ ኦሪት ለዚህ የተስፋ ቃል ሞግዚት ነበረች ማለት ነው እና እግዚአብሔር ለሕዝቡ ኦሪትን የሰጣቸው እንደ ሞግዚት እንድጠብቃቸው ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 24 ላይ ይህን ይናገራል። የኦሪት አገልግሎት የሞግዚትነት አገልግሎት እንደሆነ፣ የሞግዚት ስራ ደግሞ እናት እስክትመጣ ድረስ ምን ማድረግ ነው? መንከባከብ፣ መጠበቅ፣ ማገዝ፣ መርዳት ነው አይደል? ልጆቹ እንዳይጎዱ ማድረግ ነው። ስለዚህ ክርስቶስ እስኪመጣ ድረስ ኦሪት እስራኤላውያንን ጠብቃ ተንከባክባ የያዘቻቸው ወደ ክርስቶስ ለማድረስ ድልድይ የሆነቻቸው ሞግዚታቸው ነበረች። ኦሪት ሞግዚታቸው ነበረች። ክርስቶስ ሲመጣ ግን ይሄ በኦሪት የተሰጣቸው የሕግ ስራው ምናምን አበቃ ማለት ነው። ዋናው እናት ሲመጣ ሞግዚት ታስፈልጋለች። እናት ስትመጣ መልሱ እንጂ አታስፈልግም። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን በጥሩ ሁኔታ ይገልጸዋል። ምን ይላል መሰላችሁ? ቀን ሲጨልም የሻማ መብራት መልካም ነው፣ ነገር ግን ሲነጋ ፀሐይ ወደ ቤትህ እንዳትገባ በርና መስኮትን ዘግተህ ሻማ ብቻ ላብራ ካልክ በገዛ እጅህ ዓይንህን ታማሚ ታደርጋለህ፣ የማየት አቅሙን ታዳክማለህ። ሰው በሞት ጥላ መካከል በሚሄድበት በጨለማው ዘመን የኮሬብ ሕግ ደግ ነበረ። አያችሁ፣ በጨለማው ዘመን የማን ሕግ? በኮሬብ በኩል የተሰጠው ሕግ ደግ ነበረ። ፀሐየ ጽድቅ ኢየሱስ ክርስቶስ በመጣ ጊዜ ግን ዓይንና ልብን ለእርሱ መክፈት ይገባል እንጂ ሻማው ላይ ብቻ መጣበቅ አያዋጣም ይላል ዮሐንስ አፈወርቅ። አያዋጣም። ስለዚህ ክርስቶስ ከመጣ በኋላ ክርስቶስ ምን ይባላል መሰላችሁ? የሕግ ሁሉ ፍጻሜ ይባላል። የምን ሁሉ ፍጻሜ? የሕግ ፍጻሜ ማለት ይሄ በኦሪት የተሰጠው የሕግ ስራ እስከ ክርስቶስ ድረስ ብቻ የሚያገለግል ሕዝቡን ጠብቆ የሚያደርስ ማለት። ሕዝቡን ጠብቆ ማለት በአምልኮተ እግዚአብሔር ወደ ጣዖትም ወደ ምንም ሳይወጡ ጠብቆ የሚያቆያቸው ነበር። ያን እያደረጉ ይቆያል። ከዚያ ልክ ግን ክርስቶስ ሲመጣ ግን ክርስቶስ የሕግ ፍጻሜ ነው ማለት እነዚህን ሁሉ ምን የሚያደርጋቸው? የሚያትማቸው፣ የሚዘጋቸው ማለት እነዚህን ሁሉ የሚያትም የሚዘጋቸው። ስለዚህ ይጠበቅ የነበረው መሲህ ኢየሱስ ክርስቶስ ከመጣ በኋላ ከሕግ በታች የነበሩትን ወደ ልጅነትና የእግዚአብሔር ወራሽነት ወደሚሆኑበት ሙላት አደረሳቸው። ከሕግ በታች የነበሩትን አይሁድን ማለት ነው። ስለዚህ የእግዚአብሔር ልጅ ወደሚሆኑበት ሙላት እነሱን አደረሳቸው። አሕዛብን ደግሞ ከአጋንንት ቁራኝነትና ከጣዖት አምልኮ ገላገላቸው፣ ነፃ አደረጋቸው። አሕዛብ አጋንንትን ነበር የሚያመልኩት። የአጋንንት ቁራኞች ተገዢዎች ነበሩ። ጣዖታትን ያመልኩ ነበረ። ከዚህ አውጥቶ አሕዛብን ነፃ አደረጋቸው። ስለዚህ ለሰው ልጆች ሁሉ ክርስቶስ በመምጣቱ ምክንያት አባ አባ ብለው የሚጠሩበትን የልጅነትን መንፈስ ምን አደረጋቸው? ሰጣቸው። ወወሀብከነ መንፈሰ ልደት እንላለን አይደል? አንልም? የልጅነትን መንፈስ ለሁላችን ሰጠህን ብለን እናመሰግነዋለን። ስለዚህ አሁን በሐዲስ ኪዳን ማለት ነው አንድ አይሁዳዊ ሰው አይሁዳዊ ሆኖ ግን ክርስቲያን ሆነ ማለት። አንድ አይሁዳዊ ክርስቲያን እንደ ባህል ቆጥሮት ለምሳሌ
እንደ ባህል ቆጥሮት ግዝረት ሊፈጽም ይችላል። የምግብ ሕግጋቱን ሊጠብቅ ይችላል። ግን የምግብ ሕግጋቱ የሚጠብቀው ግዝረትን የሚፈጽመው የመንጻት ስርዓት የሚያደርገው እንደ ባህል ቆጥሮት ከሆነ ችግር የለውም። ከእግዚአብሔር ጋርም አያጣለው። ግን እንደ አንድ ወሳኝና ብቸኛ የመዳኛ መንገድ ቆጥሮት ግዝረትም የምግብ ሕግጋቱም የመንጻት ስርዓቱም ለመዳን ያስፈልጋል፣ ከእግዚአብሔር ጋር ላለን ግንኙነት ወሳኝና አስፈላጊ ነው ካለ ግን ይሄ ስህተት ነው። የክርስቶስን ሞት መስቀሉን እንደ ተራ ነገር እንደ ማራከስ ይቆጠርበታል። ግን እግዚአብሔር ወይም ኢየሱስ ክርስቶስ አንድን አይሁዳዊ በመጣበት እንደ ልምዱ እንደ ባህሉ እንዳይኖር አልከለከለውም። እየሰማችሁ ነው። ይህም በምን ታያላችሁ? ቅዱስ ጳውሎስ የአሕዛብ ሐዋርያ ነው። መገዘር አይጠቅምም ብሎ አስተምሯል አይደል? አላስተማረም አይደል? አስተምሯል። ግን መገዘር አይጠቅምም ብሎ ካስተማረ በኋላ ጢሞቴዎስን ምን አድርጎታል? ገዝሮታል። ጢሞቴዎስን ደግሞ ከገዘረው በኋላ እዛው ቦታ ላይ እንዳለ ታውቃላችሁ። ጢሞቴዎስን ገዘረውና በሐዋርያት በኢየሩሳሌም ጉባኤ በሐዋርያት የተወሰነውን ውሳኔ እንዲጠብቁ ደግሞ ሕዝቡን አስተማራቸው ይላል። በሐዋርያት ውሳኔ ደግሞ የተወሰነው ማለት ምን ማለት ነው? መገዘር ወይም አለመገዘር አይደለም። ከጣዖት አምልኮ ከዝሙትና ለጣዖት ከተሰዋው አይደል? ከዚህ እንድትጠበቁ አዘናችኋል፣ በቀረው ግን ጤና ይስጣችሁ ብለው አሰናብቷቸው ነበር፣ ሸክም አናበዛባችሁ ብለው። ስለዚህ አሕዛብ ይሄ እንድትጠብቁ ነው ከእናንተ የሚያስፈልገው እንጂ ግዴታ መገዘር ምናምን የለባችሁም ብሎ ጢሞቴዎስን ገዝሮ ይሄን አስተምሯቸውን የወጣው ቅዱስ ጳውሎስ ማለት ነው። እሱ ራሱ ደግሞ የመንጻት ስርዓትን ሲፈጽም ታዩታላችሁ አይደል? በክንክራውስ ለምሳሌ ቅዱስ ጳውሎስ ስለት ነበረበት እና ፀጉሩን ተላጨ ይላል። ምኑን ተላጨ? መልሱ እንጂ። ወደ ኢየሩሳሌም ከሄደ በኋላ ደግሞ እነ ያዕቆብ አይ በዚህ ያሉ ሰዎች የሙሴን ሕግ ይሽራል እያሉ ሲያወሩ ስለሰሙ አይሁዶች ይጠባበቃሉ መምጣትህን እና አደጋ ሊጥሉብህ ስለሚችሉ እነሱ እንደሚያወሩት እንዳልሆንክ በተግባር አሳያቸው። በእኛ ዘንድ የመንጻት ስርዓት ለመፈጸም የተዘጋጁ 4 ሰዎች አሉ። ለእነሱ ሰዎች ክፈልላቸው፣ ገንዘብ ክፈልላቸው፣ አንተም ደግሞ ከእነሱ ጋር አብረህ ምን በል የመንጻት ስርዓት ፈጽም አሉት። ቅዱስ ጳውሎስ ቅድም የነገርኳችሁ ሻለቃው ሉሲዮስ ያስጣለው በቤተ መቅደስ የሰባቱን የመንጻት ስርዓት ቀን በሰባቱ ቀናት የመንጻት ስርዓቱን ሲፈጽም ነው የያዙት የነበረው። ስለዚህ ቅዱስ ጳውሎስ ፀጉሩን ሲላጭ ነበር፣ ለመንጻት ስርዓት የሚሆነው መስዋዕት ምናምን ሲያቀርብ ነበረ። ይሄ እንደ ካልቸርም ስለሆነ ነው። ግልጽ ነው አይደል ሐሳብ? ለምሳሌ በእኛ ቤተክርስቲያን ስለት አለ የለም? ይሄ እኮ አያችሁ የድሮ በኦሪት የኖርን ከዛ በኋላ ከኦሪት ወደ አዲስ የመጣን ስለሆንን ስለት በኦሪትም የሚታወቅ የነበረ ነገር ነው። ቅዱስ ጳውሎስ ስለት ስለነበረበት ፀጉሩን አሳደገ፣ የመንጻት ስራ ፈጸመ ማለት ደግሞ ያ ነገር በተፈጸመለት ጊዜ ያደገው ፀጉሩ ምን ማድረግ ነው? መላጨት ማለት ነው። መላጨት፣ አካሉን መታጠብ፣ መናጻት፣ ይሄ መንጻት ስርዓት ይባላል። ስለዚህ እኛ ጋርም አለ። ይሄ ግን ባህለ ሃይማኖት ይባላል እንጂ ከእግዚአብሔር ጋር በዚህ ብቻ ነው የምንገናኘው ማለት ነው። እንዲህ ካላረግን አንጸድቅም ወይም እግዚአብሔር አይሰማንም ማለት ነው። አይደለም። ስለዚህ እንደዚህ ብለው እስካላሰቡ ድረስ አይሁዶችም አይኮነኑም ነው የምላችሁ። ግልጽ ነው ሐሳቡ። በመጡበት እንደ ባህል አድርገው ቢፈጽሙት የሚጎዱበት አይደለም። ግን አንድን አሕዛባዊ ሰው ግን ግድ ካልተገዘርክና አይሁዳዊነትን ካልተቀበልክ ልትድን አትችልም ብሎ ማስተማር ግን የእግዚአብሔርን ጸጋ እንደመጣል ነው። እና ቅዱስ ጳውሎስ ምን ይላል? የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ ይላል። ጽድቅ በሕግ በኩል ከሆነ ማለት ከእግዚአብሔር ጋር ለመገናኘት ግዴታ መገዘር ምን ማለት እንዲህ አይነት ነገሮች የሚያስፈልጉ ከሆነ በሕግ ስራ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ማለት ሲናገር ታገኙታላችሁ። ስለዚህ ቅዱስ ጳውሎስ የሕግ ስራ እያለ የሚያስተምረው በኦሪት የነበረውን ሴሬሞኒ ያለው ተብሎ የሚጠራውን በኮሬብ በኩል በሙሴ በኩል የተቀበሉትን የመገዘር ይሄ የመንጻት የመባለት ምናምን ሕግጋቱን ነው እንጂ በጎ ስራን እንዳልሆነ ማወቅ ያስፈልጋል። ከዚሁ ጋር ገና እያይዤ አብሬ ማነሳላችሁ አሁን በዋናነት በተለይ እነ ሉተርም ሌሎቹም መናፍቃን ርዕሳኖች የሚከራከሩበት አንደኛው ጉዳይ ያው ገላትያ ላይ፣ ሮሜ ላይ ምናምን ቅዱስ ጳውሎስ ቆሮንቶስም ላይ ጭምር ሲያስተምራቸው የነበረው አሕዛብ ናቸው እና ለአሕዛብ ነው በሕግ ስራ አትጸድቁም፣ የምትጸድቁት በምንድን ነው? በእምነት ነው እያለ ይመክራቸውን ያስተምራቸው የነበረው ለእነሱ ነው ምናምን
ብለው ያንን አንስተው ለመከራከር ይሞክራሉ። ኮንቴክስቱን ግን መረዳት በጣም ያስፈልጋል። ቅዱስ ጳውሎስ ቅድም እንደነገርኳችሁ ትልቁ ቻሌንጁ በቢጽ ሐሳውያን በኩል መዳን የሚቻለው በመገዘር የሙሴን ሕግጋት እነዚህን ነገሮች በመጠበቅ ምናምን ነው ብሎ ያስተምሩ ስለነበረ ያንን ለመቃወም ነው እምነት የሚለውን ትምህርት ያመጣው። እምነት ብቻ ግን የሚል ትምህርት የለውም ቅዱስ ጳውሎስ። እምነት ብቻ የሚል ትምህርት የለውም። ይህን በደንብ ማሰብ ያስፈልጋል። ሁለተኛ የሚጽፍላቸው ሰው ለምሳሌ የሮሜ መልእክትን ስታነቡ በሮሜ መልእክት ላይ በሮሜ ቤተክርስቲያን ውስጥ የነበሩ ሰዎች እርስ በርስ የተከፋፈሉ ነበረ። ከቤተ አሕዛብ የሆኑ እንደገና ከቤተ አይሁድ የመጡ ክርስቲያኖች ተብለው እርስ በርስ ለመቀላቀል በጣም ይቸገሩ የነበሩ ሰዎች ናቸው እና እርስ በርስ ይነቃቀፋሉ። እነዚህ ከቤተ አሕዛብ የመጡት ክርስቲያኖች ምን እናንተ ሕጉ ቢሰጣችሁ አልጠበቃችሁት፣ ጭራሽ እንደውም እኮ ሕጉ የእናንተን በደል ነው ያሳየባችሁ ምናምን፣ ቢመጣ ተስፋ የተሰጠው ትንቢት የተነገረለት አዳኙ መሲሁ ቢመጣ አልተቀበላችሁትም፣ ወደ እናንተ መጣ እናንተ አልተቀበላችሁበትም፣ እኛ ግን ላመን ነው ለእኛ ግን የእግዚአብሔር ልጆች እንድንሆን ምን ሰጠን? መልሱ እንጂ ስልጣንን ሰጠን። እንደውም እኛ የአብርሃም ልጆች ነን አሏቸው። የማን ልጆች ነን? የአብርሃም ልጆች ነን። ምክንያቱም አብርሃም የእግዚአብሔር ልጅ የተባለው የእግዚአብሔር ሰው የተባለው ቤተሰቦቹን ዘመድ ወገኖቹን ጥሎ ሲወጣ ነው እና እግዚአብሔር ከአብርሃም ጋር ለ15 ዓመት ያህል ቆይተዋል። የግዝረትን ሕግ ለአብርሃም ከመስጠቱ በፊት አብርሃምና እግዚአብሔር ስንት ዓመት ቆይተዋል? ንገሩኛ። 15 ዓመት። ስለዚህ አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት ማለት ምን ማለት ነው? አብርሃም ከእግዚአብሔር ሕግን ከመቀበሉ በፊት ግዝረትን ከመቀበሉ በፊት ከእግዚአብሔር ጋር ትክክለኛ ግንኙነት የመሰረተው በምኑ ነው? በማመን ነው። ስለዚህ እኛ የአብርሃም ልጆች ነን፣ በእምነት ነው ከእግዚአብሔር ጋር የተሳሰርነው። እንደናንተ ግዝረት ምናምን አላስፈለገንም ብሎ ያበሽቋቸዋል። ከዛ አይሁድ ደግሞ እናንተ ስርዓት አልባ መደዴዎች እኮ ናችሁ፣ እናንተ ሕግ የተሰጠው ለእኛ ነው፣ እኛ ምን በላውን መርጠን፣ እናንተ ግን ሁሉም ባፌ ይሏችኋል። ያገኛችሁትን ብሎ ወደ አፋችሁ መክተት። እኛ ከእግዚአብሔር ተስፋ ሰጥቶ እግዚአብሔር የበኩር ልጅ ብሎ የጠራው እኮ እኛን ነው። እናንተ ለጣዖት ለድንጋይ ስትሰግዱ የነበራችሁ ሰዎች አይደላችሁም ወይ ብለው እነዛ ደግሞ በአንጻሩ ያበሽቋቸዋልና በዚህ መካከል ቅዱስ ጳውሎስ ለሮሜ ክርስቲያኖች መልእክት ጻፈላቸው። ሲጽፍላቸው ከአሕዛብ ጀምሮ አሕዛብ በራሳቸው ድክመትና ጥፋት እንደነበረባቸው እና እግዚአብሔርን ሊያሳውቋቸው የሚችሉ ወደ እግዚአብሔር የሚያደርሱ በጣም ብዙ የሥነ ፍጥረት ምስክሮች እያሉላቸው እነሱ ግን ልባቸውን እንዳጨለሙ ከእግዚአብሔር ርቀው ለረዥም ዓመታት ለረዥም ዘመናት እንደኖሩ ይሄም ጥፋት እንደሆነ ቅዱስ ጳውሎስ ለእነሱ ይጽፍላቸዋል። ወደ ደግሞ አይሁድ ይመለስና ደግሞ ለእናንተ ሕጉ ቢሰጣችሁም ሕጉ ጥሩ ነበር አለ ቅዱስ ጳውሎስ። ሕጉ ምንድን ነው? መልሱል። ሕጉ ጥሩ ነው። ምን ይላል መሰላችሁ? ስለ ሕገ ኦሪት ሲናገር ሕጉ ቅዱስ ነው ይላል። ሕጉ ምንድን ነው? ትእዛዚቱም ቅድስትና ጽድቅት በጎም ናት ይላል። ስለዚህ የኦሪት ሕግ ቅዱስ ነው፣ ትእዛዙ ቅድስና ጽድቅት ናት። ምንም ችግር የለበትም። ምክንያቱም ከማን አፍ የወጣ ስለሆነ፣ መልሱ እንጂ ከእግዚአብሔር አፍ የወጣ ስለሆነ። ግን ሕጉ ላይ አይደለም ችግሩ ያለው። ችግሩ ያለው ማለት ነው ሕጉ ላይ የተቀበላችሁት እናንተ ናችሁ እና ሕጉ ወደ እግዚአብሔር መርቶ ሊያደርሳችሁ ነበረ። ሕጉ ግን ለእናንተ ምን ሆነባችሁ? ድካማችሁን የበለጠ አጉልቶ የሚያሳይ። ስለዚህ ሕግ ሲሰጣችሁ ሕጉን ባለማድረግ አመፀኞች በመሆን ድካማችሁ የበለጠ የሚታይና ጎልቶ የሚታወቅ ሆነባችሁ። ስለዚህ እኛ ሕግ ተሰጠን ምናምን እያላችሁ ትኩራራላችሁ እንጂ ሕጉ ለእናንተ የጠቀማችሁ ነገር የለም፣ በድላችኋል፣ አጥፍቷችኋል እያለ ሙሴ እንዴት ይቃወሙት እንደነበር እንደዚህ እያደረገ ቅዱስ ጳውሎስ ለእነሱ የሚጽፍላቸውና ያስተነፍሳቸዋል። አያችሁ? ስለዚህ ምን አለ? ሁለታችሁ እኔ ነው የምትባባሉት። ስለዚህ ቅዱስ ጳውሎስ ምን አለ? ሁሉ በድለዋል አለ። እስኪ በሉ ሁሉ ምን አድርገዋል? ኮንቴክስቱ የሮሜ ሰዎችን ነው። በእርግጥ አሕዛብና አይሁድንም ይመለከታል። ሁሉ በድለዋል፣ ሁሉ የእግዚአብሔር ጽድቅ ጎድሏቸዋል። ስለዚህ እግዚአብሔር ሁላችሁም ስለበድላችሁ፣ ሁላችሁም የእግዚአብሔር ጽድቅ ስለጎደላችሁ ያደረገው ምንድን ነው? ልጁን ላከ። ከዚያ ክርስቶስ መጥቶ ለኛ የቤዛነትን ሥራ ከፈጸመልን በኋላ ለሁለታችሁም አዲስ የመጀመር ዕድል ሰጣችሁ። ስለዚህ አሕዛቡ ምኑም አይሁድም ከቤተ አይሁድም ከአሕዛብም የሆነው ሁለታችሁም እኩል ዕድል ተሰጣችሁ። እኩል ዕድል ከተሰጣችሁ በኋላ ሁለታችሁም እኩል ናችሁ ማለት፣ ልዩነት የለባችሁ መካከላችሁ ማለት። ስለዚህ ለሁለታችሁም እኩል ዕድል ሰጥቷችኋል።
ትመኩ ይሆናል እናንተ አባታችን አብርሃም ነው ምናምን ብላችሁ ትመካላችሁ ብሎ ቅዱስ ጳውሎስ እንደ ምሳሌ የሚያነሳው በዱር ውስጥ የተተከለ አንድ ዛፍ ነበር ይላል። የወይራ የሰማችሁ በዱር ውስጥ ያለ የወይራ ዛፍ፣ ሌላ ደግሞ ነበረ ስሩ ንጹህ የሆነ ዛፍ ደግሞ ነበረ እና ስሩ ንጹህ በሆነው ዛፍ ላይ የነበሩ ቅርንጫፎች አንዳንዶቹ ከግንዱ ጋር ከስሩ ጋር ጥሩ ግንኙነት ስላልነበራቸው ረግፈው ወደቁ፣ ወደ መሬት ወደቁ። በበረሃ ደግሞ ውስጥ ካሉት በበረሃ ውስጥ ካለው ደግሞ ይሄ ንጹህ ስር ከሌለው ደግሞ የወይራ ዛፍ ላይ አንዳንድ ቅርንጫፎች ነበሩ፣ በጣም ለምለም ጥሩ የነበሩ ቅርንጫፎች ነበሩ። ስለዚህ ገበሬው ምን አደረገ? እዛ ዛፍ ላይ የነበሩትን ጥሩ ቅርንጫፎች ነቀለና አምጥቶ ንጹህ ስር ባለው በዛፉ ላይ ቅዱሱ ዛፍ ላይ ምን አረጋቸው? አጣበቃቸው። እነዚያ ደግሞ ከግንዱና ከስሩ ጋር ጥሩ የሆነ ግንኙነት ያልነበራቸው ደግሞ ቅርንጫፎች ረግፈው ምን አረጉ? ወደቁ። የወደቁትም ግን እንደዚያው አልቀሩም፣ ተስፋ አላቸው። ራሳቸውን ካሻሻሉ መልሰው ምን ሊያረጉ? ከዚያ ጋር ሊጣበቁ ተስፋ አላቸው። ይሄ ምሳሌ ነው። ቤተ አሕዛብን ይሄ ድሩስ ባለ በወይራ ተክል፣ አይሁድን ደግሞ በምን በንጹህ ዛፍ። ስሩ አብርሃም ነው። ስሩ ማን ነው? አብርሃም ነው። እና ሃይማኖት ባላቸው እግዚአብሔርን ደስ ባሰኙ ሰዎች ላይ የተመሰረቱ ነበሩ። እነዚያ ግን ደግሞ በእነሱ ደግሞ ዛፍነት ላይ የበቀሉ አንዳንድ ቅርንጫፎች ነበሩ፣ የልብ ጥመት ያለባቸው ለእግዚአብሔር የማይስማሙ ማለት ነበሩ። እነሱ ከዛፉ ላይ ተቆርጠው ምን አረጉ? ወደቁ። እና ቅዱስ ጳውሎስ ምን ይላል መሰላችሁ? አይሁዳዊ ነኝ የሚል ሁሉ አይሁዳዊ አይደለም ይላል ቅዱስ ጳውሎስ። አይሁዳዊ ነኝ የሚል ሁሉ ምን አይደለም? አይሁዳዊ አይደለም። አሕዛብም እግዚአብሔርን ልክ እንደ አብርሃም በእምነት ከመሰሉት እነሱ መንፈሳዊ፣ ልክ እኛ ለምሳሌ እስራኤል ዘነፍስ አንባል። ስለዚህ እነሱም በነፍስ ምንድን ናቸው? እስራኤላውያን ናቸው፣ ዕብራውያን ናቸው። እና እግዚአብሔር እንደዚህ አድርጎ አመቻችቶ ያኖራል በማለት ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር ታገኙታላችሁ ነው። እና በአጠቃላይ ቅዱስ ጳውሎስ በመልእክቱ ላይ ሲናገር በደንብ ማስተዋል ያለባችሁና እኛም በተወሰነ መንገድ ሽፍት አድርገናል ብዬ የማምነው መከራከር የነበረብን ፕሪሚሲሱ ትክክል አይደለም፣ እነ ሉተር የተነሱበት አረዳድ ትክክል አይደለም፣ ሉተር የሕግ ስራ ብሎ የተረጎመበት መንገድ ትክክል ስላልሆነ እሱን ነው እንጂ ስተቱን ማስረዳት የነበረብን እኛ ሉተር በጀመረው በቀየሰው መንገድ እኛ ተቀብለን አይ አይደለም መጽሐፍ ቅዱስ እኮ በእምነት ብቻ ትድናላችሁ አይልም ስራም ያስፈልጋል እኮ ብለን እኛ ሉተር በጀመረው በቀየሰው መንገድ ነው ለመሄድ የሞከርነው አይደል? ስራ ያስፈልጋል፣ ይሄው መጽሐፍ ቅዱስ እንደዚህ በስራ ይላል በእንትን ይላልና መከራከር የነበረብን የሉተር አረዳድ ትክክል ነው ወይስ ትክክል አይደለም? ቅዱስ ጳውሎስ የሕግ ስራ ብሎ ሲናገር እየተናገረ ያለው ስለ በጎ ስራ ነው፣ ስለ ተጋድሎ ነው? ሲጀምር እንዴት ራሱ ሊመጣልን ይችላል? ምክንያቱም ቅዱስ ጳውሎስ የሕግ ስራን በጎ ስራን የሚያናንቅ ከሆነ እንዴ በቅድስና ስለመኖር ከዝሙት ጠንቅ ራስን ስለመጠበቅ እግዚአብሔርን በሕይወት ደስ ስለማሰኘት በመልእክታቱ ላይ በደንብ አድርጎ ጽፎልናል። የቅዱስ ጳውሎስ መልእክታት እኮ ማዕከላዊ እኮ መልእክታቸው ቅድስና ነበር እኮ አይደል? የቅድስና ሕይወት ነው አይደለም? ትቀደሱም ዘንድ ምን አድርጉ? ፈልጉ፣ ያለ እርሱ እግዚአብሔርን ማየት አይቻልምና። ይሄ ቅዱስ ጳውሎስ ትምህርት ነው። እንዴ ቅዱስ ጳውሎስ እኮ የሚጋደል የነበረ ሰው ነው። እኔ ለሌሎች የሚጠቅመውን ወንጌል ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ምን አደርጋለሁ? አስገዛለሁ ያለው ቅዱስ ጳውሎስ ነው። የተጋድሎ ሕይወት ያለው ሰው ነው ቅዱስ ጳውሎስ። ጾመኛ ነው። ወደ አገልግሎት ሲወጣ ጦሙ እኮ ነው፣ ጸልዮ ነው፣ ተጸልዮለት ነው የሚወጣው እና ምንም ነቀፌታ የሌለው በሕይወቱ በጣም የታረመ ሰው ቅዱስ ጳውሎስ እንዴት በጎ ስራ አያስፈልግም በእምነት ነው የሚጸደቀው ብሎ አስተማረ ሲሉ እንዴት እናምናለን? እንዴት እንቀበላለን? የክርክራችን ማዕከል መሆን የነበረበት ሉተርና ሌሎቹም ሉተራውያን እነ ካልቪንም የተነሱበት መነሻ ሐሳብ ትክክል አይደለም። አይሁድ እንዲህ ብለው አላስተማሩም፣ ቅዱስ ጳውሎስም እንደዚህ አይነት ሐሳብ አልነበረውም ሲጽፍ ብለን መከራከር እያለብን እኛ ግን የእነሱን ሐሳብ አስቀጥለን ነው አይ መጽሐፍ ቅዱስ እኮ ስራም ያስፈልጋል ብሎናል ምናምን አይን ለመከራከር የሞከር ነው። እና እንዲህ አይነት ሐሳብ የለውም ቅዱስ ጳውሎስ መልእክቱን ሲያዘጋጅ ነው። ቅዱስ ጳውሎስ ከ12ቱ ሐዋርያት ጋር አብሮ አልተማረም። ቅድም በመነሻችን ላይ በደንብ አስምረንበት ነው ያለፍነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1-2 ስታነቡ ዲፌንድ ያደርጋል ስለ ራሱ እና ከጴጥሮስ የሰማውን ነው እንጂ እሱ እኮ ክርስቶስ አላስተማረውም፣ ከጴጥሮስ ያደመጠውን ነው የሚያስተምረው ብለው ቢጽ ሐሳውያን ወሬ ያወሩበት ነበር
እና በዛ ምክንያት እኔ አሁን ያስተማርኳችሁ ከማንም አልሰማሁትም ይላል። ከማንም አልሰማሁትም ማለት እነ ጴጥሮስ አላስተማሩኝም። እና ቅዱስ ጴጥሮስን ለመጠየቅ ለማየት ለመጎብኘት ወደ ኢየሩሳሌም ሄዶ ነበር። ቅድም ከደማስቆ ወጥቶ አላልኳችሁ? ወደ ኢየሩሳሌም ከሄደ በኋላ የቆየው 15 ቀን ነው። እና 15 ቀንም የቆየው ከቅዱስ ጴጥሮስ ጋር ለመጫወት ለመነጋገር፣ አንዳንድ መረጃዎችን ለመቀባበል ነው እንጂ 15 ቀን ይላል ዮሐንስ አፈወርቅ እንኳን ከጴጥሮስ ዘንድ ለመማር ለመጫወት ራሱ እኮ አይበቃም ይላል አይደለ? ስለዚህ ቅዱስ ጳውሎስ ያለው እውቀት ከጴጥሮስ የቀዳውም አይደለም፣ ግን አንዳንድ መረጃዎችን አግኝቷል። ለምሳሌ ስለ ትንሣኤው ሲጽፍ በቆሮንቶስ መልእክቱ ላይ ለኬፋ ታየ፣ ለጴጥሮስ ታየው፣ ለያዕቆብ ታየው ብሎ የሚያነሳው ከሐዋርያቱ መካከል ጴጥሮስና ማንን ነው? ይሄ ደግሞ እዛ በሄደበት ጊዜ ያዕቆብና ጴጥሮስን ነበር ያገኛቸው የነበረውና እነሱ ያጫወቱትን የነገሩትን ይዞ ሳይሆን አይቀርም ይባላል። ያን ይዞ ስለዚህ ቅዱስ ጳውሎስ ከየት አመጣው ካላችሁ ቅዱስ ጳውሎስ 3 ዓመት በቆየበት የአረብ በረሃ ቆይታ እግዚአብሔር ገልጦለት የኦሪት መጽሐፍትን በሐዲስ ኪዳን መንፈስ እየመረመረ ሊደርስበት ችሏል ነው። ለዚህ እንደ ማሳያ የሚሆነን እዚሁ የሐዋርያት ሥራ ላይ ደግሞ አንድ አይሁዳዊ ሰው ነበረ እና ከእስክንድሪያ የመጣ የነበረ አይሁዳዊ ሰው ነበር። ስሙን ዘነጋሁት። በመጻሕፍት እውቀት የበረታ ብሎ የሚጠራው ማለት ነው። እና ያ ሰው ማንም ያስተማረው ሰው ሳይኖር በምኩራብ ገብቶ ስለ ክርስቶስ ይመሰክር ነበር። አይሁዳዊ ነው፣ ግን ስለማ ይመሰክር ነበር? በመንፈስ እየተቃጠለ ስለ ክርስቶስ ይመሰክር ነበረ። ምስክርነቱም ትክክል ነው ይላል ቅዱስ ሉቃስ ይጽፍልን። ከዚያ በኋላ ግን እነዚያ በቆሮንቶስ ሲኖሩ የነበሩት አቂላና ጵርስቅላ የተባሉት ሰዎች ሰምተውት ደስ አላቸውና ከጨረሰ በኋላ ከፊት ይልቅ ስለ ክርስቶስ ወንጌል ገልጠው በደንብ ደግሞ አስተማሩት ይላል። እና እግዚአብሔር ደግሞ የሚመራው ምሪት አለ። ቅዱስ ጳውሎስ በእግዚአብሔር ምሪት ወደ ሐዲስ ኪዳኑ ትምህርት የደረሰ ነው እና በጣም ቀላል ነው። የኦሪት መጻሕፍትን በደንብ አድርጎ ያውቅ ስለነበረ ትንሽ ብቻ ነው የሚፈልገው የነበረው ቅዱስ ጳውሎስ ነው እና የሚያውቃቸውን ታሪኮች በሐዲስ መንፈስ እንዲረዳቸው ማድረግ፣ አይኑ ላይ የተጋረጠውን የነበረውን ሞራውን መክፈት ነበረ። ቅዱስ ጳውሎስም ይህንን የሚናገረው በቆሮንቶስ መልእክቱ ላይ ምን ይላል? ስለ አይሁድ ሲናገር አይሁድ ታስታውሱ እንደሆነ ሙሴ የኦሪት መጽሐፍትን ከእግዚአብሔር ተቀብሎ ከሲና ተራራ ላይ ሲወርድ ፊቱ አበራባቸው አይደል? እና የፊቱ ቁርበት ስላበራባቸው ማየት አልቻሉም። ሙሴ ሆይ ምን አርግልን አሉት፣ ተሸፈንልን አሉት። እና ሙሴ የፊቱን ቁርበት በጨርቅ ሲሸፍን ይላል ቅዱስ ጳውሎስ ምን አለ? እነሱ ደግሞ በልባቸው ላይ ጥቁር መጋረጃ ጋረዱ ይላል። እና የኦሪት መጽሐፍት ሲነበቡ እስከ ዛሬ ድረስ ያ መጋረጃ ከነሱ አልተነሳም ይላል። ይሄ መጋረጃ የሚነሳው ግን ወደ ክርስቶስ ዞር በማለት ነው። ወደ ክርስቶስ ዞር በማለት ነው ማለት ክርስቶስን በማስተዋል የመጣውን መሲህ ለማወቅ በመጣር ኦሪቱን እንዳይረዱት የጋረዳቸው ጥቁር መጋረጃ ምን ማድረግ ይቻላል? መግፈፍ ይቻላል። ያ ሲገፈፍላቸው ሙሴ የጻፈው ስለማን መሆኑ ይገባቸዋል። ስለ ክርስቶስ ራሱ ክርስቶስ ምን አለ? ሙሴ ስለ እኔ ምን አድርጓልና ጽፏልና በመጻሕፍት ራስ ስለ እኔ ተጻፈ ብሎ ክርስቶስ ተናግሯል። ስለዚህ ቅዱስ ጳውሎስ በአረብ በረሃ ያ መጋረጃ ነው የተነሳለት። አያችሁ፣ ያ በዕብራውያኑ በእስራኤላውያኑ ልብ የነበረው ያለማስተዋል መጋረጃ ተነስቶለታል። ስለዚህ ክርስቶስን በኦሪትና በነቢያት መጽሐፍት ውስጥ መርምሮ አግኝቶታል። ይህንን የምትመለከቱት በዕብራውያን መልእክቱ ላይ ደግሞ የኦሪትን በደንብ አድርጎ አስፋፍቶ ሲያስተምር ሲተረጉም ታገኙታላችሁ። የመጀመሪያው እሱ ሳውል ንጉሱ ነው። ከቅዱስ ዳዊት በፊት የነበረው የመጀመሪያው የእስራኤል ንጉስ እሱ ነው። ከዚያ በፊት በነቢዩ ሳሙኤል አልነበረ በመስፍንነት የሚመራቸው ነው አይደለም? እና ንጉስ እንፈልጋለን ሲሉት እንደውም ነቢዩ በጣም አዝኖ ነበረ። በማዘኑ ምክንያት እግዚአብሔር እንደውም አይዞ አንተን ሳይሆን ማንን ናቁት? እኔን ናቁትና ግድ የለም ሹምላችሁ አሉት። ያው በነገሥታት ሲሰቃዩ ከርመዋል ነው። እና የመጀመሪያው የእስራኤል ንጉስ ሳውልን ነው እንደዛ ያለው። የህግ ስራ የሚለው ወይም ሴሬሞኒ ያለው ተብሎ የሚጠራው እንዴት ነው? በእኛ ቤተክርስቲያን የሚታየው እንዴት ነው የሚታየው? ከባህል አንጻር። ስለዚህ ባህል ሃይማኖት ሆኖ ይታያል። እና እነዚህ የሚከለከሉ ምግቦች ምናምን ሃይማኖት አይደሉም። ሃይማኖት ሳይሆኑ የሃይማኖት ባህል ናቸው። እነዛን አለመጠበቅ ሲጠይቁንም ሲወቅሱንም አባቶች ባህል ከመጣስ የተቀመጠ ስርዓት ከማፍረስ አንጻር ነው እንጂ ሃይማኖት ማጉደል አይደለም። እና ይሄ ከባህል አንጻር ነው። ይሄ
አጼ ገላውዲዮስ ይመስለኛል በሱ አንቀጻ ምንድነው አንቀጻ አሚን አለው ወይም ልክ እንደ ጸሎተ ሃይማኖት ነገር። በቤተክርስቲያን ታሪክ ደግሞ የቤተክርስቲያን ታሪክ በኢትዮጵያ ላይ ብፁዕ አቡነ ጎርጎርዮስ ጽፈውታል። የጻፈውን መልእክት ይህን እናምናለን ብሎ የጻፈው መልእክት አለ እና እዛ መልእክት ላይ ካነሳቸው ጉዳዮች መካከል አንደኛው ይሄ ነው እና ሚስዮናውያን እኛን ይወቅሱን ነበር። እናንተ ኦሪታውያን ናችሁ ምናምን አልወጣችሁም፣ ገና ወደ ሐዲስ ኪዳን አልመጣችሁም፣ እዛ ኦሪት ላይ ተጣብቃችሁ ያላችሁ ናችሁ ብለው ይወቅሱን ስለነበረ ለዚህ ወቀሳቸው የሚሆን በጣም ጥሩ መልስ ሰጥቷል። ይሄ አንቀጸ አሚን ደግሞ እጃችሁ ላይ መጽሐፍ ቅዱስ አፓል አይደል? እዛ ላይ ስትገቡ በነገራችን ላይ አስቀምጠውታል። የአትናቴዎስን ምናምን አድርገው ዘርዝረው አስቀምጠውታልና አንደኛው የገላውዲዮስ ነው እና እዛ ላይ ገብታችሁ ተጨማሪ ሪሶርስ የሚል አለ። እሱ ላይም ገብታችሁ ብታዩ ታገኙታላችሁ። ገርሞኛል መኖሩ እሱ ላይ። ስለዚህ እዛ ላይ የሚናገራል እንደ ሃይማኖት ባህል ነው እንጂ እንደ ይሄ ዋና የክርስትና ሕግ አድርገን አይደለም የምንከተለው የምንጠብቀውም እንደዛ አይደለም። እንደዛ ነው የምናስበው። ስለዚህ ቦታው እሱን ይመስላል ነው ባጭሩ ለማድረግ ነው። ሌላው ጥያቄ የአስቄዋ ልጆች እንዴት አመኑ ነው። የአስቄዋ ልጆች አመኑ የሚል አልተጻፈም ሐዋርያት ሥራ ላይ። በሐዋርያት ሥራ ምዕራፍ 19 ላይ ታሪኩ የሚገኘው የአስቄዋ ልጆች የሚባሉ ነበሩ። ራሱ የሊቀ ካህናቱ የአስቄዋ ልጆች ይላል። ግን አስቄዋ የሚባል ራሱ ሊቀ ካህናት እንደነበረ በአይሁድ የሊቀ ካህናት ዝርዝር ስትመለከቱ አስቄዋ የሚባል ሰው የለም። እንደዚህ አይነት ሰው አልተነሳም። እና እነዚህ ሰዎች እንግዲህ የሊቀ ካህናት ልጆች ነን፣ የሊቀ ካህናቱ የአስቄዋ ልጆች ነን እያሉ የሚያምታቱ የሚያጭበረብሩ የነበሩ ሰዎች ናቸው ማለት እና እነዚህ ሰዎች አጋንንቱ ወጥተውባቸዋል፣ ዘለውባቸዋል። ምንድነው ቦታው ኤፌሶን ነበር። ኤፌሶን ደግሞ በጣም ጣዖት አምልኮ የሰፈነባት ከተማ ነች። ሁላችሁም እንደምታውቁት አርጤምስ የምትባለዋ ጣዖት የምትገኘው ራሱ የት ነው? መልሱ እንጂ ኤፌሶን ውስጥ ነው የምትገኘው። እንደውም ኤፌሶን ከሰማይ ለወረደችው አርጤምስ ከሰማይ የወረደች ጣዖት ነች ብለው ነው የሚያምኑት። ከሰማይ ለወረደችው አርጤምስ ለምትባለው ጣዖት ጠባቂ ከተማ፣ የመቅደሷ ጠባቂ ከተማ ተብላ ትጠራ ነበረ ኤፌሶን። እና ኤፌሶን ውስጥ በቅልጥ ያለ ጥንቆላ ምናምን ነበረ። ራሱ በጥንት ጊዜ የጥንቆላ መጽሐፍቶች ራሱ ሲጠሩ ኤፌሲያን ራይቲንግስ ተብሎ ነበር የሚጠሩት። ኤፌሶናዊ ጽሕፈቶች ተብሎ ነበር የሚጠሩት የጥንቆላ መጽሐፍቶች ራሱ። ስለዚህ ቅዱስ ጳውሎስ ወደዛ ከተማ ሲገባ ተአምር ሲያደርግ የክርስቶስን ስም እየጠራ አጋንንትን ሲያወጣ አዩ እነዚህ ሰዎች። ስለዚህ እንደ ማጂካል ኮድ አድርገው ቆጠሩት። በጳውሎስ ስም ይጠራ የነበረው ኢየሱስ ክርስቶስ የሚለውን ስም ይሄ አስማት ለማድረግ እንትን አለ አይደለ? ቁልፍ እንትኖች አሉ አይደል? እንደዛ አድርገው ነው ያሰቡት። ምክንያቱም ለአንድ ጠንቋይ ሰው በጣም ትልልቅ ታምራት የሚያደርግ የእግዚአብሔር ጻድቅ ቢመለከት እሱን እንደምንድን ነው የሚያየው? አረ መልሱ አይደለ? እንደተሻለ በጣም ትልቅ ኃይል እንዳለው ሌላ ጠንቋይ አድርጎ ነው የሚያስበው። ስለዚህ ቅዱስ ጳውሎስ ኢየሱስ ክርስቶስ ብሎ ሲናገር እና አጋንንትን ሲያወጣ ሲመለከቱት ቀኑ እና ያን ፕሮሰስ የሚያደርጉ ያንን ኃይል የሚያገኙት ጳውሎስ የሚጠራውን እየጠሩ እንደሆነ ስለገመቱ፣ ስለዚህ እነሱም በዛው በለመዱት በመጡበት መንገድ ነው እነዚያን መናፍስት የያዛቸው መንፈስ ያለበትን ሰው ጳውሎስ በሚሰብከው በኢየሱስ ስም እናምልሃለንና ውጣ። ስለዚህ ቅዱስ ጳውሎስን አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ከወዴት ናችሁ ብሎ እላያቸው ላይ ጨፈረባቸው ይላል። ዘለለባቸው፣ እርቃናቸውን ሆነው እንደወጡ ይናገራል ነው። እና ታሪኩ መዋረዳቸው ነው። ቀጥሎ የሚናገረው ምንድን ነው? የኢየሱስ ክርስቶስ ስም በከተማው ተፈራ ይላል። ምን አረገ? ተፈራ ይላል። ፈሩት። ይህ ዝም ብሎ ማንም ሰው ተነስቶ የሚያቃለው በከንቱ የሚጠራው እንዳልሆነ በዚህ ተግባር አይተው እንደደነገጡ እንደፈሩ ስሙን ይናገራል እንጂ እንዳመኑ አይናገርም። ይሄ ነው። ሌላው ጸድቀናል ይላሉ። ጸድቀናል ማለት ይቻላል ወይ? አሁን በተባለው አተረጓጉም እኛ ጸድቀናል ብለን መናገር እንችላለን ወይ ነው። ጽድቅ ማለት ይኸውላችሁ ከእግዚአብሔር ጋር ያለ ትክክለኛ ግንኙነት የሚል ትርጉም አለው። በማመን ጸድቃችኋል ብሎ ቅዱስ ጳውሎስም ሲናገር ይኸውላችሁ ከእግዚአብሔር ጋር ለመዋሃድ ከእግዚአብሔር ጋር አንድ ለመሆን ከቤተክርስቲያን ኅብረት ገብቶ ለመቆጠር መግቢያ በሩ እምነት ነው አይደለም? ሳያምን አንድ ሰው ወደ ቤተክርስቲያን ኅብረት ሊገባ ይችላል? ስለዚህ መግቢያ በሩ እምነት ነው። በእምነት በር ከገባ በኋላ በምስጢራት ታጥቦ ተቀድሶ የእግዚአብሔር አካል ወደ መሆን ይቀየራል። ማለት የእግዚአብሔር የቤተክርስቲያኑ አንድ ሕዋስ ወደ መሆን ይቀየራል።
ስለዚህ መግቢያ በሩ እምነት ስለሆነ የመነሻውን በጎነት አይቶ በእምነት ጸድቃችኋል ብሎ ቅዱስ ጳውሎስ የሚናገረው ለዚያ ነው። ስለዚህ እኛ ወደ ቤተክርስቲያን በእምነት በር በኩል ገብተን በምስጢራት ታጥበን ተቀድሰን ቤተክርስቲያን ውስጥ የኖርን ስለሆነ በዚህ ኮንቴክስት ጸድቀናል ብሎ መናገር ይቻላል። ይሄ ማለት ግን የመጨረሻው የፍርድ ውጤት ሰምተናል፣ የፍጻሜ ፍርዱን አግኝተናል፣ በቃ ከዚህ በኋላ መኮነን የለም ምናምን እያልን እየተኩራራን ግን አይደለም። በቤተክርስቲያን ሰልፍ ኮንፊደንስ አይቻልም። በዚህ ጉዳይ በተለይ እኔ ጸድቃለሁ ምናምን ማለት ይቻላል በሉ እንጂ አይቻልም። ለምን መሰላችሁ? ራሱ ቅዱስ ጳውሎስ እኔ ደግሞ የተጣልኩ እንዳልሆን ብሎ እየተናገረ እኔ ጸድቅ ያለው ምናምን ካለን እንዴ አንተ ማን ነው የሚያስብለው አይደል? እና እግዚአብሔር ራሱ ጸድቅ ያለው ስላለም ብቻ ወደ ታች ሊያጸድቀን ይችላል። ስለዚህ ተቀባይነት የለውም ነው። ኮንቴክስቱ መታየት አለበት። የመጨረሻው ከሆነ እንደዛ አይደለም፣ ግን አሁን ባልነው መንገድ በእምነት በር በኩል በመግባት የቤተክርስቲያን ምስጢራትን በመሳተፍ ከሆነ ግን እንደዛ ብሎ መናገር ይቻላል። ቅዱስ ጳውሎስም በእምነት ጸድቃችኋል ምናምን ብሎ ሲናገር ከዚህ አንጻር እንደሆነ መረዳት ይኖርብናል። ሌላውና የመጨረሻው ጥያቄ ቅዱስ ጳውሎስ ቁጥሩ ከየት ወገን ነው? ቁጥሩ ያው እንደምታውቁት ሐዋርያ ተብሎ ይጠራል። ሐዋርያ ራሱም እኔስ ሐዋርያ ተብዬ ልጠራ አይገባኝም ምን ይላል? ምክንያቱም አንተ ሐዋርያ ተብለ ልትጠራ አይገባም እያሉ ሐዋርያነቱን ጥርጥሩ ውስጥ የሚከቱበት ቢጽ ሐሳውያን ስለነበሩ ነው። አንተ ሐዋርያ አይደለህም ብለው ይከራከሩት ነበር። ስለዚህ ሲናገርም አንዳንድ መልእክታቱ ላይ መግቢያም ካያችሁት ቅዱስ ጳውሎስ በኢየሱስ ክርስቶስ ሐዋርያ ተብሎ የሚጠራ ብሎ ራሱን ቅዱስ ጳውሎስ ይጠራ። በቆሮንቶስ መልእክቱ ላይ ደግሞ ሐዋርያ ተብዬ ልጠራ አይገባኝም ወይ? ሁለተኛው ቆሮንቶስ ላይ ማለት እና ኢየሱስ ክርስቶስንስ አላየሁትም ምን ይላል? ሐዋርያት ሐዋርያ ተብለው ከተጠሩባቸው ምክንያቶች መካከል አንደኛው ያው ሐዋርያ ተጓዥ ማለት ነው አይደል? ግን እሱ ብቻ አይደለም። ሐዋርያ የትንሣኤው ምስክርም ሐዋርያ ተብሎ ይጠራ ነበር። ስለዚህ ሐዋርያቱ ተጉዘው የሚያስተምሩበት ትልቁ ምክንያታቸው ክርስቶስን ከሞት የተነሳውን ክርስቶስ ስላዩትና የትንሣኤው የአይን ምኖች ምስክሮች ስለሆኑ ነው። ስለዚህ ቅዱስ ጳውሎስም ይሄኛው ማዕርግ እንዳይቀርበት በደማስቆ መግቢያ በሩ ላይ ክርስቶስ ተገልጦለታል እና ቅዱስ ጳውሎስ የትንሣኤው ፍሬ ነው ተብሎ ይጠራል። የትንሣኤው ፍሬ ነው፣ የክርስቶስ የትንሣኤ ፍሬ ነው። ምን ማለት ነው? ሞቷል ብለው ይነግሩት የነበረው ክርስቶስን ምን አረገው? በአይኑ ምን አርጎታል? ምን አርጎታል? አይቶታል። በነገራችን ላይ ለዛ ነው ሊያጠምቀውም ሲመጣ ሐናንያ ምን አለው? ወንድሜ ሳውል ሆይ በመንገድ የታየህ እርሱ ኢየሱስ እጆቼን እንድጭንብህና እንዳጠምቅህ ወደ አንተ ላከኝ ይለዋል። በመንገድ የታየ ማን? እርሱ ማን? ስለዚህ ሳውል ለመጨረሻ ጊዜ አይኑ ከመጥማቱ በፊት ማንን አይቶታል? ማንን አይቶታል? ክርስቶስን አይቶታል። ክርስቶስን አይቶታል። ስለዚህ የትንሣኤ ምስክር ነው። ክርስቶስን በስጋ አይቶታል፣ የትንሣኤው ምስክር። ስለዚህ ቅዱስ ጳውሎስ ሐዋርያ ተብሎ ይጠራል። እንደውም በጥንቱ ቤተክርስቲያን በተለይ ከሐዋርያት ዘመን በኋላ የተነሱት አባቶች ሐዋርያውያን አበው ሊቃውንቱም ቅዱስ ጳውሎስን ጳውሎስ ብለው መጥራት እንደውም ብዙ ጊዜ ልምድ አልነበራቸውም። ሐዋርያው ነበር የሚሉ የነበሩት። ማን ነው የሚሉት? ሐዋርያው ብለው ነበር ይጠሩት የነበረው። ሐዋርያው ብለው ይጠሩት ነበረ። ቁጥሩ ከ72ቱ አርድእት ነው ምናምን የሚለው በጣም አስቸጋሪ ነው የሚሆነው። ምክንያቱም ከክርስቶስ ካረገ በኋላ ክርስቲያኖችን ያሳድ የነበረ ሰው። ስለዚህ ጳውሎስ መጀመሪያ አምኖ በኋላ አሳዱ ተመልሶ ገብቶ ነው እንደዚህ አይነት ጥያቄዎችን ያስነሳል። እና አንዳንድ ጊዜ 72ቱ አርድእት የሚለው በተወሰነ መንገድ ለማየት ሞክሬያለሁ ፋይሎቹን ወደዛ የማስገባ ለምሳሌ እስጢፋኖስን ከ72ቱ አርድእት አንዱ ነው ማለት እንደዚህ ነገሮች አሉ። እሱ የተወሰነ ጥናትና ማጥራት የሚፈልጉ ጉዳዮች አሉት። የጳውሎስን ግን በጣም በእርግጠኝነት መናገር እንችላለን እዛ